ምንድናቸው? ሽንትሽን አስጠጭን ማለት በኢየሱስ ክርስቶስ ስም። ቆይ ካሜራ ይልጥረጋው። ምን ማለት ነው? ቴንክ ዩ የኔ ቆንጆ መቅደዬ። እስኪ ካለሽበት ሀገር ባልፈልግልኝ ስወድሽ በቁም ነገር ኤልሽ ትዳር የሚሰጥ እግዚአብሔር ነው። ትሩዝዬ ጸሎት አድርጊ። እኔ ሁለተኛ አገባለሁ ብዬ በጭራሽ ትዳር የሚባል ያልኩ ሰው ነኝ። እመቤቴን ነው የምልሽ። ትዳር የሚባል ያልኩ ሰው ነኝ። ባለቤቴም ደግሞ ጓደኞቼ ሲነግሩኝ ማለት ነው፣ ጓደኞቹ ሲነግሩኝ የመስሪያ ቤት ፍቺ ያለበኝና ብሎ ስራ አስፈቅዶ ምናምን ነበር የቀረውና ልክ የፍቺ ወረቀቱን ይዞ ሲመጣ ጎስሄንዳንክ ኒቪዳ ያለ ሰው ነው። ሁለተኛ ሴት የሚባል አላገባምም አንተንም ያላ። እኔም በበኩሌ ደግሞ ሳንተዋወቅ እሱ ሳያቀኝ እኔ ሳላውቀው እኔም ደግሞ ሁለተኛ እንደ ብቸኝነት ሰላም አለ ቆጨለ ገልማጨለ ያለችኝን አቃቅቼ ያልኩኝ ሰው ነበርኩኝ። እግዚአብሔር ሲፈቅድ ግን ዘገየሁ ሁላ አላለሁ። ዘገየሁ እመቤቴ ዘገየሁ። በጣም ነው ዘገየሁት። ምን አለ ዱሮ በልጅነቴ ተሰድጄ ዱሮ ቢሆን ያገኘሁት ረጅም ጊዜ ቢሆን ከሱ ጋር ይኖርኩት እላለሁ። እግዚአብሔር ሲፈቅድ ፈቀደ ነው። እኔ ይሄን እምላችሁ እኔ እግዚአብሔር ነው እምላችሁ። ከራሱ መጥቶ እንፋታ ባለኝ ብዬ ማለት ለፍቺ ጸሎት አድርጌ አውቃለሁ። እሷ ናት ከሷ መጥቶ ነው ልትጠቀምበት ነው ባላለሁ ብዬ ማለት ነው። ይሄ አጉል ባህል አለ አይደለ? አጉል ባህል አለ አይደለ? እናንተን የምታውቁት እናንተ ናችሁ። ማንም ሰው ሲያገባ ፋታለሁ ብሎ አያገባም። እኔ እንደዛ ብዬ አስቤ አላውቅም። በፍጹም ነው የምላችሁ። ምክንያቱም እኔ ያለ እናት ነው ያደግኩት። አውቃለሁ በቃ ጎዶሎ የሆነ ነገር እንደሚኖር በፍጹም በህይወቴ በቃ እኔ አንዴ ካገባው ቢደበድበኝ እንትን ቢለኝ አልፈታም ስለ የነበርኩ ቃቃ ስጫወት እኔ ግን ወደፊት ባሌ ቢቀጠቅጠኝ ራንኮ አልፈታው ብዬ የምል ሰው የነበርኩ ነኝ። ገብቷችኋል አይደለ? ግን ትዳር ላይ ስትገቡት እንደዛ አይደለም። በተለይ ደግሞ ተፈጥሯችሁ በጣም ደስታን የምትወዱ፣ ሳቅን የምትወዱ፣ ሪስፔክት የምትወዱ፣ ጭቅጭቅ የማትወዱ። ጭቅጭቅ የሚወድ ሰው አለ። አሁን አንዳንድ ሰው ካልተጨቃጨቅሽማ አትነጋገሪም ማለት ነው ብለ። መነጋገር ሌላ ነው፣ መጨቃጨቅ ሌላ ነው። መነጋገር ሌላ ነው፣ መጨቃጨቅ ሌላ ነው። ከምትወጁ ከምታከብሪው ሰው ጋር ሁሌ ተጨቃጭቀሽ ይሆናል፣ ሁሌ ተሰዳድበሽ ልክ ተነጋግሮ እንዴት ነው የሚሽረው? እኔ ሸዋ ሰው ነኝ፣ እንደዛ ማድረግ አልችልም። የሸዋ ሰው ስላችሁ ሁሉም የሸዋ ሰው ሳይጨቃጨቅ ይኖራል እያልኳችሁ ያለው እኔ ቲፒካሊ በቃ ከሀገሩ ከሰሜን ሸዋ ሳይወጣ እዛው የትውልድ ቦታው ላይ ያደገ አባት ያልተበረዘ ማንነት ያለው አባት ነው ያሳደገኝ። ይሄ ልክ ተነጋግሮ እንደገና ባክሽን እርሺው ይቅርታ አይነት አስተሳሰብ የለኝም። የምወደውን ሰው እኔ ልክ አልናገርም። ብንጣላ እንኳን በቃ ዳግም ላንገናኝ ብንጣላ እንኳን የምወደውን ሰው ልክ በመነጋገር አላምንም። ለምን ልኩ ከነገርኩት ሰው መንገደኛ ነው፣ ይገናኛል። ዞሮ የሆነ ቀን ባገኘው ነገሮች ቢያገናኙን እንዴት ነው እንደዛ ልክ ተናግሬ እንደገና ማሪ ልል የምችለው? አልችልም። ሶ የምትወጂውን ባልሽን የሚወድሽን ሚስቱን ልክ ተነጋግሮ እንዲህ ሰው ካልተጋጨ ካልተጨቃጨቀማ በቃ ፌክ ነው ማለት ነው፣ አትነጋገሩም ማለት ነው። ይሄ ለእናንተ እንደዚህ ለምታስቡ ሰዎች ያደርግላችሁ ያዝልቅላችሁ። እኔ ግን በትዳር ላይ ጭቅጭቅ አልወድም። ኦፍ ኮርስ ትነጋግራላችሁ። ምንድነው አንተ ደግሞ በቃ ተው ያ ኢስ ኦኬ በቃ ኢስ ኢጋል ናይ ኮም ሹን ዮር ሚሱ ብላ ትባባላችሁ። ስሚኝ ይኸውልሽ አንድ ያዳምጥ በቃ የራስሽ ጉዳይ በቃ ትባባላለ። ወይሱ ተነስቶ ይሮጣል ማለት ወክ ያደርጋል ወይ ምናምን። በኋላ ሲበርድልሽ ዞር ብለሽ ትነጋገራለሽ። ልክ ጠንቀረቢያ ሂዳ በቃ እንደዚህ ነው። ካልፈለግሽ እኮ መቅረት ይችላል፣ ካልፈለግክ መቅረት ይችላል። እንደገና ደግሞ ቅድም ተሳስቼ ነው ይቅርታ አይቻልም። እኔ የምወደው ሰው እንዲያደማኝ አልፈልግም። የምወደው ሰው እንዲናገረኝ አልፈልግም። ባል ደግሞ ስትወጂው ነው አብረሽው የምትኖሪው። የምትወጂው ሰው ክብረ ነክ ንግግር ከተናገረሽ እንዴት ነው ከዛ ሰው ጋር ዘ ፊውቸር 100 ዓመት አብሬ ይኖራሉ ብዬ ማስብ 50 ዓመት አብሬ ይኖራሉ። እኔ የምወደው ሰው ሲናገረኝ ደስ አይለኝም። እኛውን አባቴ
እግዚአብሔር ይስጣቸው እንዲህ አለች ሲሉ ሰምቼ አላውቅም። አባቴ አምቶኝ ሪሊ በቃ የእውነት ማቀው በቃ የውሸት ሳይሆን የእውነት እኔ እና እሱ የምናቀውን የሆነ ነገር አምቶኝ ባገኝ በጣም ነው የሚሰማኝ። ምክንያቱም አባቴን እወደዋለሁ ከልቤ የምወደው ሰው እንዲያቆስለኝ እንዲያደማኝ ክብሬን እንዲነካኝ አልፈልግም። ያ እንዳልኳችሁ የዝም ብሎ መንገደኛ አባትሽን ጠርቶ እናትሽን የማይደግም ያነስቲ ቆይ ይሆናል ብለሽ የሆነ ጓደኛ ምናምን ብለሽ ተጠጋሹ ልክሽን ስለማያቅ ገና መጠን እያረግሽ እያሳየሽው ስለሆነ እስከ ጥግ ያወቀ መስሎሽ ቢዘልፍሽ ኢትስ ኦኬ ብለሽ ከህይወትሽ ታስወጪዋለሽ። ባልሽ ግን የክብረን ከአሚሮ የሚጎዳ ነገር አንዳንድ ሴት ደንቆሮ ብሏት አብሮ የምትኖራለች። ሰው እንዴት ሚስቱን ደንቆሮ ይላል? ደደብ፣ ደንቆሮ፣ መሀይም ተብላ ምንም የማይመስላት አለ። እናንተ አንዳንዴ እኮ ጥፊ ይሻላል እኮ ቢያንስ ተናዶ ነው ትያለሽ እኮ ቦግ ብሎበት ጫ አንተ መታኸኝ ምናምን ብለሽ እንትን ትያለሽ። ደንቆሮ፣ ደደብ፣ ደነዝ እንደዚህ ሆኑ እንደዛ ተብሎ ይሄ ኖርማል አይደለም። ትዳር ላይ ኦቨር ጭቅጭቅ ኖርማል አይደለም። ትነጋገሪያለሽ፣ ኮምፎርት ትነጋገሪያለሽ። የሆነ ነገሮች የሚያጋጩሽ ነገሮችን አሮን ያጋጩሻል። ግን ብልጥ የሆነ ሰው ጌምቢያሽ ፓሲረም ቢተት ያለች ጸጥ ትሎ አይደለ የሆነ ሞመንት ነው። አሁን ከባለቤቴ ጋር የምር ተደባብረን እናውቃለን። በቃ እኔ ነኝ ደግሞ በተለይ ጓምለው እኔ ነገር ማለት እንትን ትንሽ ጓላለሁ። ግን ከዛን ጸጥ ይላል አይደለ? እንዲህ በቆሪጥ ያየኛል ዝም ብለዋለሁ፣ በጎሪጥ ያየኛል ዝም ብለዋለሁ። ቴሌቪዥን እያየ እጁን ላክ አድርጎ እዚህ ጋር እንዲህ ይለኛል። ጸጉሬን እጁን ውርድ ያደርግበታለሁ ክፋቴ። ከዛን አይተረያ ኦኬ ይልና ከዛን ሽጌሽ ፓሴራን ጌስቱ ሚት ይለኛል። ወክል አረግ ነው ትመጫለሽ ይለኛል። ከዛ ወጣለሁ። ከዛ እጁ ውስጥ ያስገባል። ከዛም ብትሻት ሲን እሺ ማይንተንሽ ሶ እንደዛ ለማለት እኮ ፈልጌ አይደለም ያሽፈሽ ትልሽ ግን እኔ ደግሞ እንደዛ ለማለት ፈልጌ አይደለም። በቃ እስከ መጨረሻ መጀመሪያ አዳምጪ። እንደዚህ ነው ትነጋገሪያለሽ። ከዛ እንደውም እንደድስ እንደሚጣበስ ፍቅረኛ የሆነ ቦታ ላይ ቆመሽ ረጅም ሰዓት ሸራ ተጓተሽ ምን ብለሽ ከዛን ስትመጪ ቤት ቡና አፍልታችሁ ትጠጣላችሁ። በቃ ያበቃል። እንደዛ ነው መሆን ያለበት። ፊቱና ዙሮ ተኝቶ የሆነ በቃ ለማስረዳት ሳይሞክር በቃ ብዬሻለሁ ይሄ እኮ ያሳብዳል። እመቤቴ እንዴ ሰንደል ላይ ያስለኩስም እዚህ ጋር ብዬሻለሁ ተብለ እዚህ ጋር ሰንደል እንዴ ሸሚዝሽን እንዲህ አድርገሽ ቆልፈሽ ያስኬድም ትክክል አይደለም። ማርያምን ትክክል አይደለም። እኔ እንደዛ የምታስቡ ሰዎች ካላችሁ በራሳችሁ ሰዓት እድሜያችሁን እያሳጠራችሁ። እኔ አልወድም ጭቅጭቅ እኔ አልወድም። በእህትና በወንድም ከእህቶቼ ጋር መጨቃጨቅ አልወድም። ከልጄ ጋር መጨቃጨቅ አልወድም። ከባሌ ጋር ከማንም ጋር መጨቃጨቅ አልወድም። ሌላ እኔ ለየት የሚያደርገኝ ልንገራችሁ። ምናልባት ብዙዎቻችሁ ይሄን ባህሪዬን ካወቃችሁ አንድ ቁጥር ጻፉ። በተለይ አርብን አስደግፎ ነገር ይዞ የሚመጣ ሰው ጠላቴ ነው ለኔ። አንዴ እነግረዋለሁ፣ ሁለቴ እነግረዋለሁ፣ ሶስተኛ ከደገመው፣ አራተኛ፣ አምስተኛ ከደገመው ይውላችሁ የእንግሊዘኛም የጀርመንኛም የቻይነኛም የአፋርኛም ሳልን ነው ያንን ሰው ብሎክ ማድረገው። አይ ዶንት ላይክ ኢት። እኔ አርብን ተደግፎ ምክንያቱም እኔ ቅዳሜ የቤተሰብ ቀን ነው፣ እሁድ የቤተሰብ ቀን ነው። ሰኞ የፈለገ ብትነግሪኝ እኔ የተሰማሻለሁ። በእናትሽ 8 ሰዓት ተኩል 9 ሰዓት ፒፕ ሃሎ እንደምን ዋላችሁ? ደህና ዋላችሁ? እሺ ይሄን ያህል ብር አመሰግናለሁ፣ መልካም ቀን፣ ሃሎ እንደምን ዋላችሁ ስል እያልኩ ሃሎ ወተንታ ብላብላ ኦይሮ ፒትሳ ብራውን ዚካስን ሰይተን አቪደርቴን ቻው ሹነን ታግ ነው እያልኩ ስለምሆን ያ እሱ ጋር እንደዚህ ነው ያ እንደዚህ ነው ያ እዚህ ጋር እንደ አልሰማሽም። 8 ሰዓት እኔ ቢዚ ነኝ። እረፍት ሰዓቴ ላይ ከጓደኞቼ ጋር ሻይ እየጠጣሁ እረፍት ሰዓት ላይ የምታርባይት ኮሌጋ ነው። መቼ ነው ከ9 ሰዓት 10 ሰዓት ቆይታ በኋላ ቤት ስመጣ ነው። ቤት ደግሞ ከቤተሰብ ጋር ታወሪያለሽ፣ ይመሻል። በቃ አልሰማሽም። ከሰኞ እስከ ዓርብ ቅዳሜና እሑድ ግን የቤተሰብ ቀን ነው። ልጄ ፊቴ ጠቁራ እንድታይ አልፈልግም። እሑድ ቤተሰቦቼን የማወራበት ቀን ነው። ሙሉ ቀን ቤተሰቦቼን 1 ሰዓት የማወራው ሰው አለ፣ 30 ደቂቃ የማወራው ሰው አለ፣ 2 ሰዓት የማወራው ሰው አለ። እህቶቼን ልጆቼን አጠገቤ የሌሉትን ሰዎች በተለይ እሑድ ቀን የቤተሰቦቼ ቀን፣ እሑድ ቀን ቤተሰቦቼን ነው ረጅም ሰዓት የማወራው። ታዲያ ቅዳሜ ከረበሽኝ ከባሌ ጋር ከተረበሽኩ፣ እሑድ ደግሞ ከባሌ ጋር ተረብሽ እንዴ ነው ከቤተሰቦቼ አይሽ ይሄዳል። ባሌንም ልጆቼንም ቤተሰቦቼንም ነው የምረብሸው። ከዛን የሆነ ቀን ምን ሆናለሁ? አግሬሲቭ ሆናለሁ።
አግሬሲቭ ሆናለሁ፣ ጨቅጫቃ ሆናለሁ። ገብቷችኋል? እቺ ደግሞ መባል ይመጣል። ስለዚህ በተለይ አርብን ተደግፎ ነገር ይዞ የሚመጣብኝ ሰው ካለ በልበል በይው፣ ሰራተኛ ከሆንሽ ማለት ነው። እኔ አልወድም ጭቅጭቅ። ትነጋገሪያለሽ፣ ትፈቻለሽ። ጭቅጭቅ ግን እኔ አልወድም። አይ ዶንት ላይክ ኢት ጭቅጭቅ። አስረጂ ላስረዳሽ አይጭ ወይ በመድኃኒዓለም ስም እኔ አልወድም ጭቅጭቅ። ደግሞ እድሜ ያሳጠራል። ጭቅጭቅ ደሃ ያደርጋል። ሀብታም እንኳን ብትሆኚ በረከትሽን እንዳታይ፣ ያለሽን እንዳታይ፣ ራስሽን ከሌላ ሰው ጋር እንድታፎካክሪ። ፓይለት ብትሆኚ ለራስሽ ነው። ፓይለት ሆነሽ ደስተኛ ካልሆንሽ ወዛደሩ ይበልጥሻል። ማርያምን ነው የምልሽ፣ አህያ የሚነደው ይበልጥሻል። ማርያምን አህያ የሚነደው ይበልጣል። ፓይለት ሆነ ከራስህ ጋር ደስተኛ ካልሆን፣ ፓይለት ሆነ የምታረገው በሙሉ ሰዎች ያያሉ፣ ሰዎች ይቀኑብኛል፣ ሰዎች እኔን መሆን ነው የሚፈልጉት፣ ይሄም እኔን ለማለት ፈልጎ ነው፣ ይሄም እኔን ለመናገር ፈልጎ ነው የምትል ከሆነ ማርያምን አንተ አውሮፕላን ከምነዳው አህያ የሚነዳው ከት ብሎ በዱላ አህያ እየነዳ በቃ የእግዚአብሔር በጉ ይሻላል። ሶ የሰው ልጅ በቃ ጭቅጭቅን ኖርማል አታድርጉ። ኖርማል አይደለም ጭቅጭቅ። ጭቅጭቅ ብዙ ነገር ያበላሻል። ማርያምን ብዙ ነገር ያበላሻል። ሰው አሁን ለምሳሌ ሰዎች ማለት ነው ይሄ ሰው ላይ መተት ከማድረጋቸው በፊት እኮ ማለት ነው መተት ከማድረጋቸው በፊት እኮ ይሄ ጭቅጭቅ፣ ቅናት፣ ምቀኝነት ከዛ እኮ ነው እየባሰ ሲሄድ ምን ይሆናል? ጭራሽ ወደ መተት ድረስ ይሄዳሉ። መተት እስከ ማስደረግ፣ መድኃኒት እስከ ማጠጣት፣ ያን ሰው ሰውን እስከ መግደል ድረስ አያችሁ። እያደገ ይሄ እንትኑ ቅናቱ እያደገ ምቀኝነቱ እያደገ እያለህ እኮ ነው ከዛ ሰው የበለጠ እያለህ ኢቭን ከተፎካከራችሁ እንኳን ከትላንትና ማንነታችሁ ትላንትናችሁን ማየት በቂ እኮ ነው። አሁን ያለችሁበትን ደረጃ ለማወቅ እኔ እኮ አሁን ያለሁበትን ደረጃ ለማወቅ እኮ እናንተናን ማየት አይጠበቅብኝም። ትላንትና የመጣሁበት ትላንትናዬን ማየት በቂ ነው። ትላንትናሽን ታያለሽ። ዛሬ የተሻለ ከሆነ እግዚአብሔር የተመሰገነ ይሁን የልጅነት አምላክ። ከትላንትናሽ ዛሬ የባሰ ከሆነ የነገ አምላክ አለ። ለነገ ጥሩ ነገር ስሪ። በቃ ነገ ያንቺ ቀን አለ። ዛሬ ነው እንጂ ነገ ያንቺ ቀን አለ። ዛሬ የምታያቸው ጓደኞች፣ ዛሬ የምታያቸው አምሮባቸው እንትን ስንቱ ነው ዛሬ ምን ይሄ ሁሉ ነገር ቀርቶብኝ ጤናዬን በሰጠኝ የሚሉ ሰዎች እኮ አሉ አይደል እንዴ? ትላንትና ከሰራተኛ ደብቀው ቅቤ ለሰራተኛ ቅቤ ያልነካው ሽሮ እየሰጡ ለራሳቸው ቅቤ የሚበሉ፣ ለሰራተኛ ሽሮ እየሰጡ ለራሳቸው ክትፎ ይበሉ፣ ለሰራተኛ ያደረ የተቀላቀለ ቀይ ወጥ ሲሰጡ ለራሳቸው ቁርጥ የበሉ ሰዎች እኮ ዛሬ ይሄ ሁሉ ንብረት ቀርቶብኝ ጤናዬ በሰጠኝ ደሃ ሆኜ እንደ ድሮ እንደ ድህነቴ በሳኩ እያሉ እኮ ነው። ምን ታውቂያለሽ? አሁን ዛሬ የምትፎካከሪያቸው ሰዎች ነገ የት እንደሚደርሱ የት ታውቂያለሽ? አታውቂም፣ ወይም ደግሞ አታውቅም ወንድሜ። ነገ ያንተ ቀን አለ። ሁላችንም በአንድ ጊዜ እኩል አይነት ሌብል ልንኖር አንችልም። ሁሉም ሰው አንዴ ይመረቃል አይደለም፣ በሂደት ነው። ብዙ ሰዎች ግን ጭቅጭቅ ንትርክ የሆነች ጓደኛዬ ጋራ ካልተጨቃጨኩኝ አልተነጋገርኩም ማለት አይደለም። ነው መጨቃጨቅ አያስፈልግም። ሀሳብን ማክበር። ትልቅ ሰው ነን። ያንቺን ሀሳብ አከብራለሁ፣ የኔን ሀሳብ ታከብሪያለሽ። ባልሽም ያንቺን ሀሳብ ያከብራል። ትዳራችሁን እስካልጎዳ ድረስ የሱን ሀሳብ ታከብሪያለሽ። ይሄን ልብስ ካላወለቅሽ ይሄን ልብስ ለብሰሽ ካንቺ ጋር አልሄድም ብሎ ድግስ የሚቀር ከሆነ ምንድነው የምታረግ? ሃፒ ማን ይሄንን ልብስ ካላወለቅሽ ካንቺ ጋር ድግስ አልሄድም። አሁን ይሄ ኖርማል ነው፣ ስለሚወድሽ ነው። የሆነሽ ነገር እማማ የሚያስመስልሽ ትልቅ ሴትዮ የሚያስመስልሽ ልብስ ስትለብሽ አሁን አምሮብሻል፣ አብረን እንሂድ። ከዛ እሱ ዘንጧል፣ እሱ አንቺ ጉዝጉዝ መስልሻል። እንደው ምን መሰላት እኔ በሷ ቦታ ላይ ቢሆን እንደሷ ሀብታም ብሆን አሳያት ነበር። አለባበስ ምን ዋጋለው? አለባበስ ለማያውቅ እግዚአብሔር ሀብት ይሰጣል። አለባበስ ለምናቅ ሰዎች ገንዘብ አይሰጥም ትያለሽ። ግን ሰውየው ሊሆን ይችላል እንደዚህ ለብሰሽ አትውጪ የሚላል።
ለምሳሌ ቂጥሽን ጥለሽ ስትሄጂ ዴቲንግ ሲያረገኝ ቂጤን ጥዬ የሚሄድ ከሆነ የሚለወጥ ነገር የለም። ገብቶሃል አይደለም? አብዲ ለምሳሌ ዴቲንግ ስታረጋ ቂጧን ጥላ የምትሄድ ከሆነ የሚለወጥ ነገር የለም። ከሽሻ ቤት አምጥተህ ቤተክርስቲያን ዋይ ማለት አትችልም። ሽሻ ቤት ነው ያገኘሃት፣ ውል ሲልባት ሽሻ ቤት ትሄዳለች። ከጭፈራ ቤት ነው ያገኘሃት፣ ጓደኞቿ ወይ ሲሉ መሄዱ አይቀርም። አይቀርም። ከየት ነው ያገኘሃት? ከዛ እኮ ነው ያገኘሃት። ይፈጃል፣ ጊዜ ይፈጃል። ወልዳ የሆነ ጊዜ ትፈልጋለች። ባንዴ ተነስታ የቤተ ክርስቲያን ሊቆራቢ ልትሆንልህ አትችልም። ሰጋጅ ልትሆንልህ አትችልም። ከየት ነው ያገኘሃት ነው። ከሰንበት ትምህርት ቤት ከቁርአን ቤት አምጥተህ ደግሞ ባንዴ ጨፋሪና ዘመናዊ እንዳርገው በዳሶ እንዲሁኝ እንደዛ ተገልበጪ እንደዚህ ሁኝ እንደዛ ሁኝ ብትላ ደግሞ ይፈጅባታል። ያቺም ጊዜ ይፈጅባታል። አታውቀውም ይሄኛውን ዓለም። ፒክ ስታረክ ከየት ነው ፒክ ያረካት ነው። ገብቶሃል አይደለ? ልጅቷን ስታነሳት ከየት ነው ያነሳት? ለምሳሌ ወንዶች ሴቶች አርቲፊሻል አይጠቀሙ፣ ሴቶች ጥፍር አይጠቀሙ ትላለህ። አንበሳ የምታወርደው ግን አርቲፊሻል ለሚጠቀሙ ነው። አንቺ ደንቆሮን የሚያውቀው ደንቆሮ ነው። እኔ ደንቆሮ በጣም ነው የተናደርሽብኝ። በተርደይ የተሻለ ቀን በጣም ነው የተናደርሽብኝ። አይዞሽ የኑሮ ካርታሽ እኔ ግቤ የለም። ፈለግ አድርጊው ማርያምን። በተርደይ የኑሮ ካርታሽን ፈለግ አድርጊው። እኔ ግቤ የለም የኑሮ ካርታሽ ማርያምን እኔ ጋር የለም። ፈልጊው እዛው። አትናደጂ እኔ ቆንጆ። መናደድ በጣም እድሜ ያሳጥራል፣ ደሃ ያረጋል፣ በረከት ያጠፋል፣ በሽታ ያመጣል። በሽተኛ ነው የምትሆኑ። አትንጨርጨሪ፣ አትናደጂ። በዛ ላይ ደግሞ ላይንሽ ጥሩ ነገር ብረጭለት። እኔን ስታይ ማናደድሽ ከሆነ ስክሮል አድርጊ። ነው አሁን ላይ ከመጋረጃ ጀርባ ያለውን ፈጣሪ ነው የሚያውቀው። በቦታው አገምቹ። ና በዚህ አልስማማም። አንድን ሰው መጠጥ ልጠጣ ሄጄ ከመጠጥ ቤት ሰክሮ ወይኔ ወንድ ልጅ ወይኔ ብዬ ደግፌ አምጥቸው ተለማምጀው ፍቅረኛ ካረኩት መጠጡን ባንዴ አይተውልኝ። አደገኛ ተጠቃሚ ስላሳዘነኝ ልመክረው ብዬ በዛው ፍቅር ቢገባልኝ ባንዴ አይተው። ጊዜ ይፈልጋል። አትዋሽ፣ ጊዜ ይፈልጋል። እንደገና ደግሞ የቤተ ክርስቲያን ሰው ወይ የመስጊድ ሰው ቁርአን ከሚያስቀራበት ቦታ ወይ ዳዊት ከሚደግምበት ቦታ ይዤ ለምን እንደ ወንዶች አትሆንም? ለምን እንዲያጠፋ አድርጋ አትለብስም? ለምን እንዲያትልም? ለምን ደስ አትሆንም? ለምን ብረት አትገፋም ብለው አይሆንም። ጊዜ ይፈጅበታል። ዓለማዊውን መቀላቀል አለበት። ኃጢአት እኮ ነው። ምድርን ቀስ ብለሽ እርገጫት፣ ፈጣሪ እንደዚህ አይወድም ነው የሚለኝ። ይሰብከኛል እኔን ራሱ። ገብቶሃል? ሰው አዋዋሉን ይመስላል። ከዛ ይወጣል፣ ግን ጊዜ ይፈጅበታል። ጊዜ ይፈጅበታል። ይሄንን ማወቅ አለብን። ጊዜ ይፈጅበታል። የሆነን ሰው ለምሳሌ ከገጠር አምጥተህ የከተማ አጭር ቀሚስ፣ ሱሪ ምናምን ሊፕስቲክ ምናምን ለማልበስ ጊዜ ይፈጅበታል። 2 አመት 3 ጊዜ ይፈጅበታል። በቃ ስቴፕ ባይ ስቴፕ መጀመሪያ የሆነ ነገሩን ይጥላል። ከዛ ቀስ እያለ ከዛ በኋላ በቃ ጀማሪ ቄስ ከጳጳስ ይበልጣል። በተረፈ ግን ይሄ ባንዴ የሆነን ሰው ከዛ ቦታ አግኝተው ብጣሽ ልብስ የምትለብስ ሴትስ ብጣሽ ልብስ ስትለብስ ከጠበስካት ረጅም ቀሚስ ለማልበስ ጊዜ ይፈጅብሃል። አመሰግናለሁ የኔ ቆንጆ። ጊዜ ይፈጅብሃል። አንዳንድ ሰዎች እግዚአብሔር ይመስገን አምሮቺቱ የሆነን ሰው ስታገቢ ቀስ በቀስ ለውጠዋለሁ። ማትስማሚ ከሆነ እኔ ልንገርሽ፣ እምነት ካባ ለብሶ
እሱንማ አውቃለሁ። በእምነት ስርማ በእምነት እንትንማ ሄደው የውሸት የሃይማኖት አስተማሪ ነን ብለው ሴት ልጅ እንዲህ ጡቷን እየነካካ የሚያሳድግልህማ አለ። በማንኛውም ሃይማኖት በፕሮቴስታንትም ብትሄድ ኢየሱስ እንደዚህ ያለ እዚህ ጋር ይታየኛል ካንሰር፣ እስቲ የካንሰር ምልክት ዳብሳት ይለኛል እያለ የሚያደርጋል። ትዝ ያላላትን የማይነካ ቦታ ነክቶ እንደገና ሰውየውን ኢማጂኔሽን እንድታፈቅረው መነካካቷን እንድትወደው የሚያደርጋል። ልልህ የፈለኩት ግን ማጆሪቲውን አይደለም ማውራት ያለብን ወንድሜ፣ ማጆሪቲውን አይደለም ማውራት ያለብን። ማጆሪቲውን ካወራን አንዲት አስቀዳሽ የሰንበት ተማሪ በጣም ሃይማኖቷ ላይ ድርቅ የምትል ወይ በሙስሊም ቁርአን የምትቀራ በጣም በቃ እንዴ ነው በጣም ሃይማኖተኛ ኤክስትሪምሊ የሆነችውን ባንድ ያንስተህ በቃ እንዲሁኝ እንደዚህ ሁኝ ብትላት አትሆንም። ኧረ በአላህ ኧረ ሐራም ነው ታበዛለች። ኧረ ኃጢአት ነው በስመ አብ ወወልድ ወመንፈስ ቅዱስ አይደል መርገምት ነው ምናምን ትልሃለች። ያው ግን ታሰምጣታለህ እኮ መጥፎ ነገር እንትን ይላል። መጥፎ ማለት ጥሩ ነገር ሰውን እንትን ማለት ነው እንጂ የሚከብድ ወደ መጥፎ መምራት በጣም ቀላል ነው። መጥፎ ነገር በቀላል ነው ሱስ የሚይዝ፣ የጥሩ ነገር ሱስ ነው የማይዝ። ለምሳሌ ሰው ልጅ የስራ ሱስ የለበትም። የስራ ሱስ ቢኖርበት ያልፍለታል አይደለም? ይለወጣል፣ ይሰራል፣ ያልፍለታል። የስራ ሱስ ቢኖርበት የቀልድ የወሬ የጫት የምናምን ግን በቀላሉ ነው ሱስ የሚይዝ። እንትን ብዬ ነው እንትን ይሄኛው እጄ ትንሽ አውራጣቴ ላይ እንትን ብሎ ብዙ ደህና ነው አውራጣቴ እንትን ብሎ እና የሀገሬ ልጆች ለማንኛውም ወንድሜ አብዱ አሰፋሁት ጥያቄህን። አጭር ቀሚስ የምትለብስን ሴት ምን ትያለሽ? ቂጧን ጥላ የምትሄድ ለምትለው መጀመሪያ ስትወስዳት አጭር ቀሚስ የምትለብስ ከሆነ ጊዜ እንደሚፈጅብህ ለራስ ቃል መግባት አለብህ። ምናልባትም ጨቀጨቀኝ ብላም ልትፈታ ትችላለች። ወለም አለኝ ጨቀጨቀኝ ብላ ሁሉ ለሷ ጭቅጭቅ ነው። ግን ታጋሽ ከሆነች ግን እንዲህ እውነትን ነው ልጆች ሲመጡ ምናምን በተለይ ሴት ልጅ አሁን ምንድነው አሁን ሴት ልጅ ብዙ ማታስቸግረው ምንድነው ልጅ ሲመጡ ሪስፖንሲቢሊቲ ይሰማታል። ጓደኞቿም ደግሞ ስትወልድ ይተዋታል። ከሷ ጋር ልጅ ይዛ ይደብራቸዋል። እነሱ ገና አልወለዱም። እንትና ልታገባ ነው፣ እንትና ቀለበት ልታረግ ነው፣ እንትና ሊካልባት፣ እንትና ማለት ሳለባ ላይ ነች። እሷ ደግሞ ሁሌ እንዳጠባይ ልጅ ይዛ ነው ቀስ እያሉ ጓደኞቿም ስለሚተዋት ሳትወድ በግድ በአንተ ጭቅጭቅ ያልተወቹን ልጅ በመውለዷ ጓደኞቿ ሲተዋት ትለወጣለች። ወንድ ልጅ ግን ወለደ አገባ ኖ ማለት ካልቻለ ጓደኞቹና ምንድነው ይሄን ያላረፈታ ብላ አንተ ትፈራታለህ እንዴ? ምንድነው አንተ የቤቱ ባለቤት እሷ ናት፣ አንተ ነህ። ማን ነው አባወራ? በሴት ነው የምትመራው ምናምን ይሉሃል። ላይ ጠቅሙህ ማለት ነው። ነገ ልጆች ቢራቡ ዞር ብለው አያዩህም። ማርያምን ነው የምልህ። ልጆች ቢራቡ ዞር ብለው አያዩህም። እናትህ ዞር ብላ ልጆችህን አታይም ከስንት አንድ ካልሆነ በስተቀር። ብዙ የሞት ልጆች አውቃለሁ። ብዙ የሞት ልጆች ስንት ዘመድ እያለ ስንት ቤተሰብ እያለ ዘመዶች ነጥለው መውሰድ እንጂ አንድ ላይ ሆነው ይደጉ ተራ በተራ እንርዳቸው የሚል የለም። ወስደው አገልጋይ ማድረግ ነው የሚፈልጉ። በተለይ ሴቱን ወስደው አገልጋይ ላንተ አገልጋይ። አንተ ብትሞት ልጅህ የወንድምህ ዕቃጣቢ ነው የምትሆነው። የወንድምህ ሚስት ዕቃጣቢ ነው የምትሆነው። አንተ ብትሞት ባለቤትህ ብትሞት ልጆችህ የእህትህ ዕቃጣቢ ነው የሚሆኑት። የእህትህ ልጆች ጥሩ ትምህርት ቤት ይማራሉ። ያንተ ላይ ገፊ እየተባሉ ይከፋፈሏቸዋል። ትልቋ ለኔ ትንሿ ለኔ ኧረ እንዴ ልጅም እንድታግዘኝ ምናምን ይባባላሉ። እንዳይመስልህ። ገብቷል? ስለዚህ ትዳር ፒክ ስታረግ ማየት ከወለድክ በኋላ ጓደኞችህ ምንድነው አንተ ነህ እሷ ናት የምታዝዝ ሲሉ ሚስትህን መምረጥ አለብህ። ልጆችህን መምረጥ አለብህ። ገብቷል? ልጆችህን መምረጥ አለብህ። አት ዘ ኤንድ ኦፍ ዘ ዴይ ደግሞ የመጨረሻ የሚደርስልህ ልጆችህ ናቸው። አየህ እኔ አሁን ለምሳሌ ልንገር፣ አሁን እኛ ባንደርስለት አባታችን ማለት ነው እኛ ባንደርስለት እግዚአብሔር ነው የምልህ ምናልባትም እስካሁን የከተማ ቦታውን ሸጥ አድርጎ ወደ ገጠር ወደ መሬቱ ጠጋ ብሎ አታርፎ የሆነች ሰርቶ እዛ ነበር የሚቀመጠው። ማንም ነው እንዴ እንስራልህም አይለው ማንም።
ወንድሞቹ እህቶቹ የእህቶቹ ልጆች ማንም ነው እንስራልህ የማይሉት። ማንም ነው የምልህ 1 ኪሎ ቡና ይዘው መጥተው የማያፈሉለት ልጅ ግን ምንም ሆነ ስታሳድገው ደላቸውም አልደላቸውም አንቀባረርካቸውም አላንቀባረርካቸውም ድሃ ደግሞ ፍቅር ያውቃል። ላብህ ሽታህ ቁጣህም ይናፍቃል ስታድግ። ትልቅ ሰው ስትሆን የአባትያ ያስመረረህ ቁጣ እንደው አግብቼ ከዚህ ቤት በወጣው ያልከው ቁጣ ይናፍቃል። ያኔ አባትህን ሰው ታረጋለህ፣ እናትህን ሰው ታረጋታለህ። ወንዶች ልጆቻችሁን ነው መስማት ያለባችሁ። ባዳ አትስሙ። ምንም ቢሆን ምን ብትሞት ራሱ ስምህን ከመቃብር በላይ የሚያስጠራው ልጅህ ነው። የከሌ ልጅ ይባላል። ሰካራምም ሁን ጥሩ ደረጃ የሚድረስ ምንም ይድረስ ስትሞትም ስምህን የሚያስነሳው ልጅህ ነው። በህይወትም እያለህ የሚያነሳህ ልጅህ ነው። ግን ወንዶች የምትሸወዱት ነገር ምንድነው? አትስጣት፣ ዝም ብላ አትቀልባት። አትስጣት ስትባል ታቆማለህ። ጓደኞችህ የልጅ አትክፈል ሲሉ እሺ ትላለህ። ገብቶሃል አይደለም? የልጅ አትክፈል ሲሉ ምንድነው? እቺ ሴትዮ ደግሞ በልጅ አመካኝታ ትቦጣቡጣለች ሲሉ እሺ ትላለህ። አንተ የምታረገውን ነገር ማወቅ አለብህ። ራስህንም ሳትጎዳ ልጆችህንም ሳትጎዳ የሚጠቅሙህ ልጆችህ ናቸው። ወንዶች አትሸወዱ። ማርያምን ብዙ ወንዶች ትሸወዳላችሁ። ሴት እንኳን አበድ ብላ ልጅ ያስራታል። እኔ በራሴ ሞልጄ ስላየሁኝ እስከዛሬ ሞት ደግሞ የሰው ልጅ ደግሞ ሞትኩ አልሞትኩ ነው ጉዳይ ነው እንዴ? ራሴ ማጥፋት ምናምን አስቤ አላውቅም። ጻርኩስ መንፈስ ወደፊትም እንዳላስብ ጭራሽ እኔ በህይወቴ መሞት ጭራሽ ትዝ ብሎኝ አያውቅም። ግን ይሞታለሁ አልሞትም የሆነ ስለሞት ሲወራ በስመ አብ ወወልድ ወመንፈስ ቅዱስ አልፈራም። በቃ እስከኖርኩ ድረስ እሞታለሁ፣ እኖራለሁ፣ ከሞትኩ እሞታለሁ። ልክ ልጅ ስወልድ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ትልቋ ልጅ በተለይ 18 ዓመት እስኪሞላት ስጸልይ እንዳገለኝ በተለይ ትልቋ ሀገር ቤት ስለሆነች 18 ዓመት እስኪሞላት ድረስ አደራህን ስል ሞላችልኝ። በቃ አሁን አሳዳጊ ነኝ ሞግዚት ነኝ ብሎ መጥቶ የሚቀራሰማት የለም። ክብሩን መድኃኔዓለም ይውሰድ። አሳዳጊ ነኝ ሞግዚት ነኝ አስበዋል። እንደ የሆነ ደረጃ ሳትደርስ አንተ አልበላም አልጠጣም ብለህ እንደ ሰው አልዘንጥም ሂውማን ሄር አልቀጥልም ብለህ ነገ ለልጆች ማልቀሻ ይሆናል ያልከውን አሳዳጊ ነኝ ሞግዚት ነኝ ብሎ ሲቀራሰምብህ ከዛ ልጅ የእናቴ ስትል በላሹ ጠጣሹ ተማርሽበት ስትባል 3 ዓመት 2 ዓመት ይዞ አስበዋል። እና በጣም ነበር የምጸልየው። በቃ እንደው አደራህን በቃ እናትሽ እኮ ጎበዝ ነበርሽ። በቃ አንቺ እንደው አንቺ እናትሽ አንቺን ትውለድ ምናምን ሰው እንዲልብኝ አልፈልግም ነበር። በተለይ ሴት ስለሆነች ማለት ነው። በቃ ገና በ12 ዓመቷ በቃ ህግ ነው ማለት ትችላለች ማስጠናት። ምን የት እንዳለ ዶክመንት የት እንዳለ እንትን ምን እንዳለ በቃ ኤቭሪ እያንዳንዷን ነበር ማስረዳት እንደ ትልቅ ሰው። አሁን ትልቁ 18 ዓመት ሞልች አይደለ? አሁን ለትንሿ ነው የምጸልየው። በቃ ያን ምላችሁ እንግዲህ አንዲት ህመም እንኳን ከሐኪም ይሄ አለብሽ ተብዬ እኔ ቦርሳዬ ስከፍቱት ምናልባት ሊፕስቲክ፣ ሞዴስ፣ ማስካራ፣ ጥንጥዬ ሽቶ የገንዘብ ቦርሳዬ ከዛ ውጭ ምንም ነገር የለም። ፓራስታሞን ቢያመኝ ፓራስታሞን የለኝም። ፓራስታሞን አላችሁ ብዬ ካልጠየቅኩ በስተቀር ክብሩን መድኃኔዓለም ይመስል። ግን ሆኖ ልክ ልጅ ስወልድ በቃ ሞትን አሰብኩት። እንዴ ለካ እንደዚህ ነው። አንዳንድ ሰዎች እናትና አባታቸው ሞተውባቸው የሚንከራተቱት የማንም አገልጋይ የሚሆኑት በይሄን እንኳን ሰርተሽ ቢንጂ የሚባሉት እና ወንዶች እኛ ሴቶች መውለድ ይሰብረናል። ሴት ልጅ የቱንም ያክል ዱርዬ ሆና ብታስቸግርሽ እመቤቴን መውለድ ይሰብራታል። በቃ ስትወልድ ከብዙ ነገር ትቆጠባለች። የማትቆጠብም አለች ልጇ ላይ አርጋ የምታጨስ ልጇንም በሽተኛ የምታረግ አለች። ከራሷ አልፋ እንግዲህ ማጨስ ምን ያክል ልጆችን ሳይድ ኢፌክት እንደሚያመጣ ለብዙ አካል ጉዳት ያጋልጣል። ይሄ ነው ማለት አልፈልግም። ለዛ ነው ብዙ ጊዜ ነፍሰ ጡር ስትሆኑ ታጨሻለሽ ትጠጫለሽ ይባላል አይደለ? ቼክአፕ የምትሄዱ ሰዎች ታጨሻለሽ ትጠጫለሽ ይባላል አይደለ? ሱስ አለብሽ ይባላል። ለምን? ሳይድ ኢፌክት ስላለው ልጁ ላይ ሳይድ ኢፌክት ያመጣል። ለብዙ ነገር ይጋለጣል ልጁ። ለብዙ ነገር ብዙ አካል ጉዳቶችን ይዞ ይመጣል። ከአሚሮ እድገት ውስንነት ጀምሮ ከብዙ ነገር ጀምሮ ማለት ነው።
አሉ ሪስፖንሲቢሊቲ የማይሰማቸው ግን ደግሞ ሪስፖንሲቢሊቲ የሚሰማቸው እናቶች ልክ ሲወልዱ እብደታቸውንም ይሄ ጭፈራቸውንም መዝለላቸውንም እርግፍ አድርገው በቃ መኖርና መኖርን የሚያስቡ እናቶች ደግሞ ሚሊዮኖች ናቸው። ሶ እንደዛ ነው የምላቸው። አብድዬ ፒክ ስታረግ ሴት አንደኛ መድኃኒዓለም ሙስሊም ከሆንክ አላህን ጠይቅ፣ ክርስቲያን ከሆንክ መድኃኒዓለምን የዓለምን መድኃኒታችንን ጌታችንን መድኃኒታችንን ኢየሱስ ክርስቶስን ጠይቅ እና ፒክ ስታረግ ደግሞ ካንተ ጋር አብሮ የሚሄድ ለዛ ነው አሁን እኔ የኔ የህይወት አጋር የግዴታ አበሻ ይሁን ምን ይሁን ማጨስ የለበትም፣ ሰካራም መሆን የለበትም። this is my choice። እንደዛ ስል ሰዎች ይናደዳሉ። ሰካራም ካልሆንክ ለምን ትናደዳለህ? የኔ የህይወት አጋር የግዴታ ነው። by the way እኔ እስካሁን ድረስ ሰካራምና የሚያጨስ የህይወት አጋር ኖሮኛ አያውቅም። እኔ በኤክስም ኮራ ቀብረር ብዬ የምናገረው ኮራ ቀብረር ብዬ ንጹህ ነው መቤቴ። አያጨስ አይጠጣ ስላችሁ አመት ባል ከሆነ የሆነ ምክንያት ካለ ሊጠጣ ይችላል። ይሄ ግን ይሄ ቀመቀን ቢራ የሆነ አረ በኢየሱስ ግን እንደዛ አይነት ሰው አይደው ሃርድ ወርከር ነው ከኃይለኝነት ውጪ። ለዛ በጣም ነው የምኮራው። ማጨስ በቃ የግዴታ ማጨስ አይችልም። የኔ ህይወት አጋር ማጨስ አይችልም። ይሄ ቀይ መስመሬ ነው። ሰካራም መስከር አይፈቀድም። ቀይ መስመሬ ነው። አመት ባል ከሆነ ፕሮግራም ካለ በመስሪያ ቤት በኩል ከጓደኞች ጋር ብቻ እኔ የሆነ ፕሮግራም ኖሮ ኢትስ ኦኬ ነው። ይሄ ግን ፕሮግራም ሳይኖር ቤት ውስጥ አርጎ አዲክት የሆነ ሰው አይመቸኝም። ውሃ ነው መጠጣት ያለበት እንጂ ሰው ዝም ብሎ ከሰኞ እስከ አርብ ቢራ አይጠጣም። ይሄንን የምትወድ ሴት ትኖራለች። የኔ ግን መስፈርት እንደዛ ነው። ማጨስ አይችልም። ምክንያቱም እኔ ስለማላጨስ የሲጋራ ጭስ ይረብሸኛል። እኔ ቅፍ አድርጌ አንገቱ ስር ሽጉጥ ስል ተንቦሆ እንዲሸተኝ አልፈልግም። ሲጋራ የሚያጨሱ ሰዎች አፋቸው ይሸታል። ያ እኔ አሁን ካሸሪ ላይ ቁጭ ስል በጣም እያስቸገረኝ ያለው ያፍሽታ ነው። ጉታ ሞርጋን ሲሏችሁ በስማም ራሱ ተንቦሆ ነው። ሲጋራ የሚያጨሰው አፉ ይሸታል። በተለይ ጧት ማታ በቀን 3 እንደሆነ አድርጎ የማይፈቀፍቅ ከሆነ ሲጋራ የሚያጨሰው የአፍ ሽታ አለበት። በዛ ላይ ደግሞ አስቡት ከዛ እጅ አለ አንገቱ እላው ላይ ስለሚጨስ ማለት ነው። ስለዚህ ምርጫ መምረጥ መብትህ ነው። የግዴታ የኔ የህይወት አጋር ማጨስ አችልም እኔ የምታጨስ ሴት አላገባም ማለት መብት አለ። ሴትም እንደ ሴት የሚያጨስ ወንድ በፍጹም በቃ ይሄ የማልደራደርበት እቀይረዋለሁ አልቀይረውም። ሚሊዮነር ይሁን ሀብታም ይሁን ምን ይሁን አይመለከተኝም። እኔ የሚያጨሰው አይመቸኝም። በቃ ለምን ሚሊዮነር አይደለም? ለምን የከተማ ለምን ከንቲባ አይሆንም? ለምን መንግስት አይሆንም? አይመቸኝም። አጫሽ ከሆነ የኔ ህይወት አጋር መሆን አይችልም። ይረብሸኛል። ምክንያቱም እኔ ወሲብ ማድረግ አልችልም። ትዳር ደግሞ ያለ ወሲብ አይሆንም። ይሆናል ትዳር ፍቅር ሳሰሩ ይሆናል። ፍቅር ሳሰሩ ትዳር አለ ካለ አለ በሉ። የሆነ ሰው አይደለም ሲጋራ አጭሶ ትንቦ ያለ ትንሽ የሰውነት ላብላብ ከሸተተኝ ራሱን አሞቴ የሚፈስ ሰው ነኝ። አይመቸኝም። በቃ ይሄ የኔ ተፈጥሮ። ስለዚህ የህይወት አጋራችሁን መምረጥ እለውጠዋለሁ እቀይረዋለሁ ሳይሆን የማትደራደሪበትን። አሁን ብዙ ጊዜ ትዳር ፍለጋ ትሄዳላችሁ፣ ሰው ጋር ሚስት ፍለጋ ትሄዳለህ። በቃ የመጨረሻ አልደራደርም የምትዩ ነገር ስትባል የሚያኮርፍ እንትን የሚል እማያጨስ ብላችሁ አታውቁ። እማያጨስ ብላችሁ አታውቁ። እማታጨስ ብላችሁ አታውቁ። ምንም አይነት ሱስ የሌለባት ነው። አይታችኋል? ትዳር አፈላላጊ ላይ በወረፋ ነው የሚገቡት። ግን እኔ ጆሮዬን ጣል አድርጌ አዳምጣለሁ። ያው ስለ ማህበረሰባችሁ ለማውራት ማህበረሰባችሁን ማዳመጥ አለባችሁ አይደል? አዳምጣለሁ እኮ ቡና እየጠጣሁ ቁጭ ብዬ ኦንላይን ካልሆንኩኝ አዳምጣለሁ። ግን በቃ እኔ የማልደራደርበት ምንም አይነት ሱስ የሌለባት የሚል ሰው ሰምቼ አላውቅም። እጠጣለሁ፣ አጨሳለሁ፣ በጎን ደግሞ አደርጋለሁ አለ። ኦኬ እንደዛ የሚወዱ ሴቶች አሉ። ቃላቱን አሳምረህ ብጽፈው ሚውት አላረግህም ነበር። እንደዛ የሚወዱ ሰዎች አሉ።
በቃ የሚሰክር የሚወዱ ሰዎች አሉ፣ የሚያጨስ የሚወዱ ሰዎች አሉ። በቃ አንተ ገንዘብ ይኑርህ ጥሩ አቋም ይኑርህ እንጂ ወጠጤ ብትሸት በግበግ ብትሸት ትንቦሆ ብትሸት ሺ ዶን ኬር። ዋናው ነገር አንተ ሲክስ ፓክ ነህ እንዲህ ትሄዳለህ። አፍንጫዋም ደግሞ ጥሩ ነገር ስላለመደ ሴንስ አታረግም። እሷም ራሷ በግበግ ነው የሚሸተው። ምን በመሰለ በብብት ሽታ ላይ ብራንድ ሽቶ ተቀብታ ተደበላልቃ ስለምትሄድ አፍንጫዋን ስለጠቀጠቀው ችግር የለባትም። አሌክስ የምትባል ሰውዬ ኧረ ይቅር ይበልህ መድኃኒዓለም ይቅር ይበልህ። ፈርስት ኦፍ ኦል አም በጣም ቋጣሪ፣ በሁለተኛ ደረጃ እኔ ምንም አይነት ሱስ የለብኝም። የኔ ሱሶቼ አባቴ፣ ልጆቼ፣ ባሌ 4 ነጥብ እና ፍሪጄ ሙልት ማለት አለበት ግድ ነው። እኔ ቤት ውስጥ ችግር ሲወራ አልወድም። ፍሪጄ መሙላት አለበት። ምንም ይሁን ምንም ልክክ ብሎ አትክልቱም ፍራፍሬውም የጎርቱም ወተቱም ምኑም ሲጥ ብሎ መሙላት አለበት። ይሄ ነው የኔ ሱስ። ቤት ውስጥ መሙላት አለበት። ቤት ውስጥ ብዙ ነገር የጎደለ ካለ ያንጫ አሁን ባለፈው 3 ነው 4 የቡና ሱስም አለብኝ። ቀላል 3 አመት የቡና ሱስ ከያዘኝ ባለፈው አሁን 3 4 ጨው ረሳው ጋይስ። እና ይሄ ሸክ የሚደረገው ጨው አለ አይደለ? ቤት ውስጥ የምታደርጉት የገበታው ወይም ደግሞ እንትን ላይ የሚቀርበው ማለት ነው። ይሄ ወንበር ላይ ጠረጴዛ ላይ የሚቀርበውን መጠቀም። እናንተ በቃ የሆነ ነገር ይሆንኩ መሰለኝ። ዲምን ሆኘን 3 4 ቤት ስመጣ የሆነ ነገር መስራት ፈልጋለሁ፣ ጨው የለኝም። የሆነ ነገር መስራት ፈልጋለሁ፣ ጨው በቃ እየረሳሁት። ፈረንጅ ቦይፍሬንድ ትራብል ሲያረግ ሁሌ ይነግርሻል ማለት ፈረንጅት ቦይፍሬንድ ይዘሽ ነው ኮኪ ይነግርሻል ማለት አልገባኝም። አስተካክሊው እንትንሽን ኮኪ አስተካክሊው። ፈረንጅ ቦይፍሬንድ ትራብል ሲያረግ ሁሌ ይነግርሻል። ቦይፍሬንድ ፈረንጅ ሁን አበሻ ይሁን የሆነ ቦታ ሲሄድ ለፍቅረኛው አይናገርም እንዴ? እኔ ፍቅር የሆነ ቦታ ልሄድ ነው ቅዳሜ ስመለስ እንገናኛለን ይላል ይመስለኛል። ደህና ነኝ። የሆነ ነገር ወለም ብሎኝ ነው። ጥያቄሽ አልገባኝም የኔ ቆንጆ፣ ጥያቄሽ አልገባኝም። ኤኒዌይ ዛሬ ትንሽ ተጫወትኩ ከእናንተ ጋራ። ትንሽ ደብሮኝ ነበር ትናንትና ጀምሮ። ድጋሚ ከጻፍሽልኝ አስተያየት ልሰጥሽ ይችላል፣ ግን አጻጻፍሽ ግልጽ አይደለም። ፈረንጅ ቦይፍሬንድ ትራቭል ሲያረግ ይነግርሻል ወይ? ቦይፍሬንድ ሆኖ ፈረንጅ ሆን አረብ ይሆን ምን ይሆን ቦይፍሬንድሽ ከሆነ ትራቭል ሲያረግ እንደሌለ መናገር አለበት አይደለ? ሲሳፈር ይነግርሻል ወይ? አኒሳ አሊ አሁን አንቺ ያው ሙስሊም ነሽ፣ ያው ግን ግንኙነትን ባታረጊም ጓደኛ ይኖርሻል። ገና ፕሮሚስ የገባሽው ወደፊት ኒካህ አስረሽ ምናምን የምታገቢው ያው ግዴታ እኮ አልጋ ላይ ታፕታፕ ማድረግ የለብሽም እኮ ቦይፍሬንድ ለመባል። አሁን ያ ሰው እያወራሽ ነው። ደህና ነሽ፣ በላሽ፣ ጠጣሽ፣ ቁርአን ቀራሽ፣ ትምህርት ቤት ሄድሽ፣ መጣሽ፣ ስራ ሄድሽ የሚልሽ አለ አይደለ? የሆነ ሀገር ሊሳፈር ሲል ካልተናገረ ምንድነው ታዲያ? ኖርማል ጓደኛ እንኳን ይናገር አይደል እንዴ? እኛ ጋር 8 ሰዓት ከ20 ሊሆን ነው፣ ወይም ደግሞ 20 ሰዓት ከ20 ማታ ነው። ሰላም ልወጣ ነው ግን መሰለኝ። እኔም እናውቃለሁ ከሀገር ሲወጣ ለአጭር ጊዜ ሊሆን ከሄደ በጎላ ነው የነገረኝ። ከሄደ በኋላ ነው የነገረኝ። አይ በደንብ አስቢበት የኔ ቆንጆ። እንደዛ ከሆነ በደንብ አስቢበት። በተለይ ፈረንጅ ሆኖ ከሀገር ከሄደ በኋላ ሌላ ሀገር ነኝ ካለ ለምን ነጮች ገና
ኢብን ቀጠሮ እንኳን ሲይዙ ከ3 ወር ከ3 ሳምንት ማለት ረጅም ቀጠሮ ነው የሚይዙት። ገብቶሻል አይደለ? ለረጅም ጊዜ ነው ቀደም ብሎ እንድታውቂ እሺ። አልነገረችኝም እንዳትይ እሺ። ማን አስገብቷት ነው? አልነገረችኝም እንዳትይ እሺ፣ እንደዚህ እንዳትይ እሺ ምናምን ብሎ ቀደም ብሎ ነው የሚናገረው። ገብቶኛል እኮ ምሳሌ ያልኩሽ እንጂ ገብቶኛል ማማዬ፣ ገብቶኛል። ምሳሌ ገልጬ ነው ገብቶኛል። ለምሳሌ ነው ያልኩሽ። እና እኔ አሁን የኔ ጥያቄ ነው የምነግርሽ፣ አስቢበት። ይሄ ትክክለኛ ግልጽነት ይጎለዋል። የሄደውም ደግሞ ስራ ብቻ ላይሆን ይችላል ማለት ከመሄዱ በፊት መናገር አለበት። እኔ ሀበሻ ራሱ ወደ ኢትዮጵያ ሊሄድ ሲል ነገ ሄዳለሁ ከነገ ወዲያ ሄዳለሁ ትኬት ሲቆርጥ ሳይናገር ድንገት ሊሄድ ነው ሳይማከር ምን ሳይል ደርሼ ልመጣ ነው ትኬት ተርካሽ አገኘሁኝና ቆረጥኩኝ ምናምን የሚሉትን ነገር እየተቃወምን ጭራሽ ፈረንጂ ሌላ ሀገር ከሄደ በኋላ ያለሁት ስፔን ነኝ። ለምሳሌ አንቺ ስዊዘርላንድ ኮንሽ ስፔን ነው ያለሁት ለስራ መጥቼ እንዴ መጀመሪያ ገና ፕላን ሲያደርግ ለምን አልነገረሽ? ለምን እነሱ 10 ጊዜ ነው የሚናገሩት። አሁን ባለቤቴ ገና ከ3 ወር ከ2 ወር በፊት በርግጥ እሱ ባሌ ነው አንድ ላይም ነው የምንኖረው ባሌም ነው ኦኬ። ግን ሆኖ ደንክትራን አስቢበት። ሳምንት ይሄዳሉ፣ ከ2 ሳምንት በኋላ ይሄዳሉ፣ ከ3 ሳምንት በኋላ ይሄዳሉ ይላሉ። የሌለ ባህሪ የሆነ ትራብል አድርጎ የሆነ ሀገር ከሆነ በኋላ የሚነግርሽ ከሆነ አስቢበት። ይመስጥ አንቺን ብልጣ እንትናቱኝ ለራስሽ ክብር ይኑርሽ። በነገራችን ላይ ፈረንጆች የምታሳያቸው ባህሪ በሙሉ ያንቺ ትክክለኛ ባህሪ ነው ብለው ነው የሚያስቡት። አሁን አበሻ ጎንበስ ስትይ እግዚአብሔርን ትፈራለች ይላሉ፣ አላህን ትፈራለች ይላሉ። በቃ ዝም ያለች ናት፣ ፈርሃይ እግዚአብሔር ያላት ናት፣ ፈርሃይ አላህ ያላት ናት አይደለም ምንለው። ይሄ አንድ ሴት አጎንባሽ ስትሆን፣ ሰው አክባሪ ስትሆን፣ ትሁት ስትሆን ምናምን ወይ በስመ አብ የተረጋጋች የእግዚአብሔር ሰው የአላህ ሰው ናት። እርጋታዋ፣ አክባሪነቷ፣ ይሉንታ እንደዚህ ምናምን ይሎሻል። ነጮች ደግሞ በራስ ያለ መተማመን ምልክት ነው ማለት መቻል አለብሽ። ዋይ ለምን ሳትነግረኝ ሄድክ ማለት መጀመሪያ የሆነ ቦታ ልትሄድ ስትል ኦኬ አሁን ነው የምትነግረኝ ማለት ነው ማለት ገና እንደምትሄድ ማለት በደንብ እንትን መሆን አለብሽ። ሚስት አለው ከሚስቱ ጋር ሴፐራት ናቸው። ህጋዊ ዲቮርስ አይደሉም። አርፈሽ ተቀመጭ ሲፈንዬ እንዳገቢ እንደዚህ አይነት ነገር ውስጥ ይልሽ ወንዶች አንዱ ምን እንዳለ ልንገርሽ የሆነ ዝም ብለሽ ታወሪያለሽ ስልሽ በሰዓቱ ነው ሲንግል ላይ የሆነ ሲደብርሽ ፌስቡክ ላይ ምናምን ታወሪያለሽ። ያወራ ሲስተርሊ ብራዘርሊ ነው በነገራችን ላይ የምናወራው። አባቱ ሞቶ ይሁን ምን የሆነ ፖስት ሁሌ መቃብር ቦታ ይሄዳል ምናምን ነገር እና በዛው ነው የሆነ ፌስቡክ ፍሬንድ ስትሆኝ ባታቂው እግዚአብሔር ያጽና ምናምን ያልሽ በዛው ኢንቦክስ መጣ ዝም ብለን እያወራን ኖርማሊ ደስ ይላል። እውነቱን ለመናገር ድምጹ ስትንደዋወል ምናምን ደስ ይላል። ግን ሌላ ነገር ይሄ ወድሻለሁ አፈቅርሻለሁ ምናምን ወሬ አልነበረም። አጅሬ ለካ ባለ ትዳር ነው። ከማን ጋር ነው የምትኖረው ምናምን ስለማ አንደኛ ቀን ነው የሚያወራኝ፣ ማታ ያወራኝ። ካወራኝም ቴክስት ነው የሚያወራኝ። እኔ ደግሞ ቀን መደዋወል አልችልም። ተማሪ ነኝ፣ እሯሯጣለሁ። ህፃን ልጅ አለች። የሚመቸኝ ማታ ነው። ሳምርዬ ከተኛኝ በኋላ እንቅልፍ እስኪወስደኝ ብደዋወል ችግር የለብኝም። በደንብ አዳምጪ። ከዛ አንድ ቀን ደወልኩለትና ማዘርን እኮ በጣም ስለማከብራት ነው እኛ ቤት ሃርድ ነው እና እኔ እዛን ሰዓት 29 አመቴ ኦሬዲ ብቻ 29ን እየጨረስኩ ነው 32 አመቴ ምናምን ብሎኛል። ግን ሲስተር ሊብራዘል ነው ቢሻለው ወድሻለሁ የለም ኖርማል ነው የምናወራው፣ ነፃ ነው የምናወራው። ይሆናል ያ ከጓደሽ ከንብታ እሺ እንዴ ነው ምናምን። ከዛ እኔ ደወልኩበት እንዴ ከመቼ ወዲህ ነው ማለት
አሁን አንተ ትልቅ ሰው ነህ 32 ዓመት በ32 ዓመት እናትህ ከሴት ጋር ወሩ አንደኛ እኔ ኖርማል ነው ምናው እንዴንሽ መቅደስ ስራ እንዴት ነው ሁሉ መልካም ነው ወይ ብለህ ነው የምታወራው እንጂ ሚስቴ ፍቅሬ አትልም ችግር አለ አይ በቃኛ ቤት ሃርድ ነው ምንም ይሁን ምንም ከኖርማል ጓደኛ ጋር ቢሆን ከሴት ጋር ማውራት ምናምን አለኝ። ከዛ እኔ አውቄ ነው ግን ዝም ብዬ ማታ ደወልኩበት ህፃን ላይ ስትመጣ ባባ ብላ መጣኝ። ኧረ በእናትሽ እዚህ ጎረቤት አለች ከማንም እየቀፈቀፈች ያገኙትን አባባ ነው የሚሉት አላለኝም። ጋይስ አለች እዚህ ጎረቤት ከማንም እየወለደች ብታይ ወንድ ሲያው አባባ ይላሉ አላለኝም። ከምሽቱ 5 ሰዓት የጎረቤት ልጅ ይመጣል። ከምሽቱ 5 ሰዓት የጎረቤት ልጅ ይመጣል። በጀርመን 4 ሰዓት ነው ኖ በጀርመን 3 ሰዓት ነው የ2 ሰዓት ልዩነት አለን። ኢትዮጵያ 5 ሰዓት ነው ክረምት ላይ ነው። ዘይዋት በዚህ ሰዓት ምን ይሰራሉ? እኛ ጋር ራሱ እንኳን 5 ሰዓት ይሆን ነው እናንተ ጋር ወደ በጀርመን ወደ 4 ሰዓት ይሆን ነው እናንተ ጋር ደግሞ ወደ 6 ሰዓት እየሄዳችሁ የሚሰራበት ቃልች ምናምን ከዛም በኋላ ማሬ ያዛው እንጂ ያዛት እንጂ ስትል ጆሬ ላይ ነው የዘጋው። አንተ ያዛት እንጂ አባባ እያለች አይደል የሚለው ጆሬ ጥልቅ ሲል ጆሬ ላይ ነው የዘጋው። ቴክስት ጻፍልኝ መቅድዬ ይቅርታ እናቷ እኮ መታ ደግሞ ሆ የዘመኑ ሴት ልታላክክብኝ አባባ እያለች አይደል ምን አለበት እንደ አባት ሞራሏ ምናምን ብሎ ካረኩት በቃ ትሽ ታንካሲስ ሚስትህን ተንከባከብ መልክ ብቻ አይዘው እኔ ውጭ ሀገር ነው የምኖረው። በነገራችን ላይ ሁለተኛ ደረጃ ከኢትዮጵያ አግብቶ የማንጣት ኢንተርስት የለኝም ፍላጎት የለኝም። ትዳር የደከመኝ ሴት ነኝ። አልጠየቀኝም አልጀነጀንከኝም አልተጀናጀንም ኖርማል ነው እያወራን ያለ ነው። አንተ ግን ውጭ ሀገር ስለምኖር ቀስ ብለህ ለመውጣት ልታታልል ፈልገህ ነበር። እኔ ሲጀመር በአባቱ ሞት ነው ያለው እና እናትህም ጋር አይደለም የምትኖረው ከሚስት ጋር እኔ እንደሌላ ሰው ቢሆን እፖስትብህ ነበር። አሁን ይሄ የጻፍከውን ስክሪንሻት አድርጌ ፖስትብህ ነበር። የጎረቤት ልጅ ምናምን ብሎ በቴክስት የጻፈልኝ ማለት ነው። እኔ እንዳንተ አይደለሁም ባለጌ። ሚስትህን ተንከባከብ ማሪ አባባ እያለች አይደለ አንሳ ነው ያለችህ ብዬ ብሎክ አደረኩት። መቤቴ ብሎ አስጠላኝ። የሆነ ሰው ደግሞ እንደዚሁ መቅደስ አቅሻለሁኝ እኮ በያገራችን ብቻ የሆነ ነገር እያለኝ እየጀነጀነ ያረውድ ዘይድን አጨቅጭቀኝ ብዬ ሌላ ቀን የኔን ያጎቴን ልጅ ያገባት ልጅ የሱን ዘመድ ነው ያገባው። የሆነ ገብቻ ያገባ ሰውዬ የግል ትምህርት ቤት ያለው የወለደ ሰውዬ ምናምን ሆኖ አገኘሁት ማለት ነው። እየጀነጀነኝ ስንጠባረርበት ዛንተን ምን ነው ስለ የነበረው ሰውዬ እና እህቴ ህጋዊ ዲቮርስ አላደረግንም ሴፓራት የሚልሽ ሰውዬ ህጋዊ የፍቺ ዶክሜንት ሳታይ ከሱ ጋር ታውሪ። ማርያምን ነው የምልሽ። አበሻ ይሁን ፈረንጅ ይሁን አረብ ይሁን ብቻ የትም ዓለም ይሁን አንድ ቤት ውስጥ እየኖረ ተለያይተናል ግን ህጋዊ ፍቺ አልፈጸንም ለልጆቻችን ሲባል የሚልሽን ሰው አታውሪ። ህይወትሽን አታበላሽ። ሳብልዬ እኔ ያወራህ ያለሁት ስለ ዱሮ ነው። የኔ እናት የ29 ዓመት ወጣት ነበርኩኝ የዛን ሰዓት አልኩሽ እኮ። አሁን እኮ 42 ዓመት ልይዝ 2 ወር ነው የቀረኝ። ደምረሽ ድረሽበት። እኔ በዛን ሰዓት ሲንግል ነኝ። እንቅልፍ እስከሚመጣ ድረስ ከጓደኞቼ ጋር ምናምን አወራለሁ፣ ከቴ ጋር አወራለሁ። ፌስቡክ ላይ ሃይ ምናምን ግጥም ምናምን ጽፌ እንትን እላለሁ ወይ ሪፕ ምናምን የሆነ ነገር በስጽፊ ችግር የለውም ቅርብ ቤተሰብ ሞቶብኝ ነው አመሰግናለሁ ስላጽናናሽኝ ብሎ ይመጣል በውስጥ ኖርማል ወሬ ታወራለሽ። አሁን ቲክቶክ ላይ መቅድዬ ሰላምሽ አንድ ነገር ማማክርሽ ነበር ምናምን ብለው እንደሚያወሩት ማለት ነው። ባለ ትዳር ስለሆንኩኝ ማንም ለኔ ኢንተረስት አይኖርም። እንደሚሄድ ነግሮኛል ግን ቀኑን አልነገረኝም። እና ከላይ የጠየቅሽኝ እህቴ ሲፈንዬ ወይ ሲፈንሽ የጠየቅሽኝ በእግዚአብሔር ወይ በአላህ ይዤሻለሁ። ሴፓራት ነን፣ ህጋዊ ፍቺ አላደረግንም ግን አብረን እየኖርን ነው። ቀኑ ሲደርስ እንለያያለን ሲልሽ ከሱ ጋር አታውሪ። ይሄ ያንቺ ሰው አይደለም፣ ያንቺ ሰው አይደለም። የ19 ዓመት ወጣት እያለው ትልቅ እየሰውዬ ጎልማሳ ነው በሰዓቱ ባለ ሀብት ነው። ማንም ሴት የምትፈልገው አይነት ሰው ነው።
እግዚአብሔር ምስክሬ ነው። መቅደሞቼ እኔ ላንቺ ብዬ አይደለም የምፈታት። በቃ ኦሬዲ አንቺ እሺ ባትይኝም እፈታታለሁ ያለኝ ሰውዬ ከዛ በኋላ ወልዶ አሁን ቦርጫም ባርኔጣ የሚያደርግ ከዘራ ሚስ ባለመነጽር ነው ከዛችሁ ሴትዮ ጋራ መቅደሞቼ ላንቺ ብዬ አይደለም ብሎ እጄ ላይ መስቀል አድርጎ እንደዚህ አድርጎ ይሄው ልማልልሽ መቅደሞቼ ላንቺ ብዬ አይደለም እምፈታት። እኔ አንቺ እሺ ብትይኝም ባትይኝም እፈታታለሁ እና እንዳጣሽ አልፈልግም። ኦሬዲ እኔ ላንቺ ብዬ አይደለም በቃ ጨርሻለሁ። ነገሮችን እስከማስተካከል ነው። ያው ንብረቶች አሉ፣ እሱ ብዙ ነገር መሰራት አለ፣ በልጆች አሉ። በፍቅር እንድንጨርሰው ስለፈለግን ነው እንጂ መቅደሞቼ እኔ አንደኛው ክፍል ነው የምተኛው። ካደረግን ራሱ በቃ በጣም ብዙ ጊዜ ሆኖኛል ካደረኳለኝ። እንዴ ኧረ ጌታዬ መድኃኒቴ ኢየሱስ ክርስቶስ የወለደ ባለትዳር የሆነ ሰው አንዱን ሳላቅ ሳልወልድ ቢውጡኝ የማይጎረብጠኝ ልጅ የማልጎረብጥ ቆንጆ ቀዮ የታክሲ ሹፌሩ ጳርር የጭነት መኪናው ሹፌር ወዛደሩ ሳይቀር ገልመጥ ብሎ የሚያይን ቆንጆ ደግሞ እንደዚህ አይነት ብዬ ኮራ አልኩኝ። ያው ደሃ ቁርጠኛ ነው። ትንሽ ጢባር አለችብኝ ጠበርኩኝ። ይሄው እስካሁን ድረስ የሆነ ጊዜ ያለው መነጽር አድርጎ አፈሻ ይሙት ባርኔጣ ክብ ባርኔጣ አድርጎ መነጽር አድርጎ ዱላይ እንዲዙ እንዲቦርጫ አሁን ታረግበት ነበር እንዴ? ከዚህ ሰውዬ ጋር ነው እዛ ሰባገባው ኖሮ ከዚህ ሰውዬ ጋር እኔ በዚህ አይ ቲንክ የዛን ሰዓት ምናልባት እኔ 19 ሆኜ 48 ምናምን ይሆነዋል መሰለኝ። ጎልማሳ መሰለኝ የዛን ሰዓት በጣም ነው ያረጀው። እንዴ እሱ ነው እንዴ ብዬ በደንብ ነው ያየሁት። አርጓልዬም በመነጽሩ ነች አይደለችም ብሎ ቦርጫም ከዛችሁ ሴትዮ ጋር ሌላ አንድ ልጅ ጨምሮ ከዛ የዛን ሰዓት 2 ልጅ ነበረው። አሁን 3 ልጅ ወልዶ የ3 ልጆች አባት ሆኖ ቦርጫም ከዘራ አርጎ እንደዚህ ክብ ክብ ባርኔጣና መነጽር አርጎ አየሁት ማለት ነው። እንዴ እያለ ቦርጭ በቦርጭ ሆኖ የታችም የላይም ቦርጭ አውጥቶ አስቢው። የዛን ሰዓት እኮ መቅደሞቼን ላንቺ ብዬ አይደለም የምፈታት ብሎ ነበር። አረ ወደዚህ ጦሴን ጥንቡሳሴን በኢየሱስ ክርስቶስ ስም እኔ መቤቴን ነው የምላችሁ። እስካሁን እኔ እያወቅኩ መቤቴ ምስክሬ ናት ነው የምላችሁ። እያወቅኩ ባለትዳር መሆኑን እያወቅኩ እኔ ሰው ዴት አድርጌ አላውቅም። እያወቅኩ ሳላውቅ ዴት አድርጌ ሳይመቸኝ ቀርቶ ቻው ያልኩት ካለ አላውቅም። እያወቅኩ ግን እኔ አፈሻ ማሞልች ያ ሰው ባለትዳር እኔ ከፍቅረኛው ጋራ ተለያይቶ ራሱ ቢያስ ግማሽ ዓመት 6 ወር ያልቆየ ሰው ቢታረቅስ? አንድ ሰው ተዘጋጋ ማለት እኮ መልሶ ይታረቃል። 6 ወር 3 ወር 2 ወር 6 ሳምንት 1 ሳምንት 2 ሳምንት ተኮራርፎ ይታረቃል። ስለዚህ አርፈሽ ተቀመጭ ሲፈን እንደው በአላህ ይዤሻለሁ። ሴፓራት አድርገናል ግን አልተለያየንም። አንድ ቤት ሆነን ዲቮርስ ገና ህጋዊ ፍቺ አልፈጸምንም ግን አንድ ቤት ሆነን ተለያይተናል እያለ ሲጀነጅንሽ ረፊ ልቡን ዳቦሽን ልቡን በልቶ አይ ዘመድ አዝማድ ገባበት በቃ አስታራቂ ገባ እኔም አሰብኩበት ልጆቼን ላሳድግ በቃ ቤተሰብም ተቆጣኝ ብሎ ዳቦሽን ልቡን በልቶ ቻው ይልሻል። አርፈሽ ተቀመጭ። ጥሩም አይደለም ደግሞ አሁን አንቺ አሁን ራሱ ብትሰሪ የሱ ልጆች ምን በወጣሽ ላብሽን ጠብ አድርገሽ ሰርተሽ ራሱ ለሱ ልጆች የምታካፊው እንዳንቺ ካልወለድሽ ያልወለደ ፈልጊ፣ ካላገባሽ ያላገባ ፈልጊ። መቤቴ ከተፋታሽ እንዳንቺ ፍትት አድርጎ የፍቺ ወረቀት እጁ ላይ የያዘ ልጆቹን በስነ ስርዓት እየረዳ የሚያሳድግ ሰው ፈልጊ። የሚያኖር መድኃኒዓለም ነው። እኛ ስለሮጥን ሀብታም ስለፈለግን ድሃ ስለፈለግን አይደለም። አይደለም መድኃኒዓለም ነው የሚያመቻቸው። መድኃኒዓለም ከፈቀደ ፈቀደ ነው። ከፈቀደ አትሯሯጭ። እንደ ሴት የምመክርሽ ነገር አትሯሯጭ፣ እንዳትሯሯጭ እረፊ። እንጦሴን ጥንቡሳሴን በይ። እንደዚህ አይነት ሰው አታውሪ፣ ብሎክ አድርጊ። ፍቺ ስትፈጽም ለብቻ መኖር ስትጀምር ያለችህን አለችኝ የምትለውን ንብረትህን ተከፋፍለህ ፍቺ ፈጽመህ ለብቻ መኖር ስትጀምር ያኔ አናግረኝ በይው። እንደዛ አድርጊ። ባለትዳር መካከል አትግቢ።
ማርያምን ባለትዳር ወንድ ጋር አትልከስከሱ። ወንዶችም ባለትዳር ሴት ጋር አትልከስከሱ። ሴቶችም ባለትዳር ወንድ ጋር እኔ አይመለከተኝም። እኔ የመሃል ዳኛ አይደለሁ። አንድ ቤት ነው ያለነው፣ አብረን አልተኛንም። ሳሎን ሆኜ ነው ማወራሽ፣ ሁለተኛው ክፍል ሆኜ ነው ማወራሽ። ዳውን ስቴር ነው አፕ ስቴር ነው። አንድ ቤት ከሆን አይቻልም። እሳት ካየው ምን ለየው? እሳትና ጭድ አንድ ቤት ሆኖ አንነካካም፣ ተከባብረን ነው አይቻልም። እሳትና ጭድ አንድ ቤት ከሆነ አንድ ቤት ነው። አንድ ቀን ወይ እሳቱ ወደ ጭዱ ይሄዳል፣ ጭዱ ወደ እሳቱ ይሄዳል። እሳትና ጭድ አንድ ላይ ወይ ደግሞ እሳትና ጋዝ አንድ ቤት ውስጥ ሆኖ እየነደደ ወደዛ አልሄደም፣ ወደዛ አይቻልም። እሺ አይቀናችሁም ሴቶች በመሯሯጥ የሚሆነ ስንት ባል ሀገር እንትን ደረጃ እየደረሰ የማንም ሾጣጣ ገጣጣ ጥሩ ህይወት እየኖረ ሾጣጣ ገጣጣ ባላገሮቹ ንጹህ ስለሆነ ነው የሚቀናል። የሴቶችን እንባ ስለማናስለቅስ ነው። የሆነችን ሴት ብድግ አድርገን መቀመጫዋ ላይ ስላልተቀመጠን፣ የሆነችን ሴት ብድግ አድርገን እሷ ጫማ ውስጥ ስላልገባን ነው። ያ ጥሩ ሰው ለሷ ቫልዩ ሲሰጣት ለሷ ፍቅር ሲሰጣት የበለጠ አገኛለሁ ብላ ከገፋችው አንዱን ገፋ አንዱን ደፋ ነው፣ አንዱን ደፋ አንዱን ቀና ብሏል። ስለዚህ የጠገበ የጣለውን ታነሽዋለሽ። ያ የጠገበ የጣለውን ኦኬ ደንገስት ያለሽ የጠገበ የጣለውን ማለት ነው። ሻይን ታረጊበታለሽ። አልታይ ያለው ገብቶሻል ላይ እግዚአብሔር ሁሉን ነገር ሲሰጠው የበለጠ ይኖራል ብሎ የጠገበ የጣለ ነው እንጂ ሰው ጋር ያለ ሰው ጋር አንቺ ብታነሽው ትክክል አይደለም። መለያየት አለበት። መልሽልኝ። ምን ልመልስልሽ? የኔ ቆንጆ አራትን ብቻውን የሚኖረውን ግን ፍቺ አልፈጸመም። ብቻውን ነው የሚኖረው ግን ፍቺ አልፈጸመም። ኧረ በመድኃኒዓለም ፍቺ ይፈጽም። ምን ያላቅም ደስ እንዳለሽ የኔ ቆንጆ ደስ እንዳለሽ ግን እንዳትወልጂ ቶሎ ይችን ብቻ ልንገርሽ። እዛ ጋር አስወልዱ አይደለ አሁን ፍቺ አልፈጸመም። ገና የማሰቢያ ሰዓት ላይ ናቸው፣ ሴፓራት ላይ ናቸው። ህጋዊ ፍቺ አልፈጸመም አይደለ? ባይሆን እንዳትወልጂሽ። እኔ አስመችው ምን አገባኝ ነው እንዴ? ምን አገባኝ ነው? ያስቀጥቀጭው በገዛ ቃሽ። በዛ ላይ ደግሞ በሽታም ሊኖር ይችላል። ኤችአይቪ እየተስፋፋ ነው ተብሏል። ለማንኛውም አስቀጥቀጭው። እኔ ምን አገባኝ? አይመለከተኝም። ግን ልጅ እንዳትወልጂ፣ ልጅ እንዳትወልጂ ቀስ ብለሽ 2-3 አመት እንውለድ እንዴ። እዛ ጋር ወልደህ አይደል እንዴ? የልጅ ችግር ነው እንዴ? ትዳርህን ያፋረሰው ሚስትህ አልወልድ ብላ ነው? መሀን ሆናብህ ነው አይደለም? ወልደሃል አይደል? አዎ እንዴ በጣም የልጅ ራብ አለብህ እንዴ? ያሉትን እርዳቸው፣ ያሉትን እናሳድግ። ወለጂ አንዱ ለጅልኝ ከእንዳንቺ አይነት ሴት እንዳንቺ አይነት ነው። ከእንዳንቺ አይነት ጋር ዛሬ መቀላቀል እፈልጋለሁ። ከእንዳንቺ አይነት መውለድ እፈልጋለሁ። ያቺ ዝም ብላ ናት። እነሱ ለኔ አይጠቅሙኝም ባክሽን። እኔ እንደ የእናታቸው ልጅ ነው ምናምን ሲል ነግበኔ በይ ኖ ሊያስርሽ ነው። በቀል ሊኖርበት ይችላል። ሴቶችን በልጅ እያሰረ የመሄድ አባዜ ያለበት ወንድ አለ። እንዳትወልጂ። ወልዶ አይደለ እዛ ጋር ጭራሽ ያንን ትዳር ህጋዊ ፍቺ ሳይፈጽም አንቺ ጋር ይጀናጀናል አይደለም? ኦኬ ጥሩ ቆቅ መሆን አለብሽ። ያቺኛዋ የተሸወደችውን አንቺ መስሸወድ የለብሽም። ቆቅ ማሬ በእናት ዛሬ ሬስቶራንት ጋብዛኝ ወይ ልጋብዝ ወይ ጋብዛኝ ማጫረስ አለብሽ። መቼስ ልጅ አጣ ልጅ አለው፣ ትዳርም አላጣ ትዳር ነበረው። በቃ መጠብጠብ ነው ያማረው አይደለ? አንቺም ያ እያጠብሽው ተጠብጥቢ ከፈለግሽ ግን እንዳትወልጂ። በቃ አሁን እኔ ታዩ ይፍቺ ፈጽማ አርፈሽ ተቀመጪ ብልሽ የቆመበት የቆመና ያይ የቆመና ያይ። እኔ ስለመከርኩሽ አይሆንም። እንደው በምትወጁ ሁሉ ሊያዝሽ እንዳትወልጂለት። ትንሽ ቀን ዘና በይ በቃ አብረሽ ዘና በይ በቃ። ከዛን ይገባሻል ብዙ ነገር። አሁን እንደፈለግሽ አድርጊ የሚል ሰውዬ 5 ሳንቲም ሲወርቅበት አፈንድዶ ይፈልጋል። ያን ይገባሻል ያልሽ አፈንድዶ እንብላ ስትይ እንደፈለግሽ። ኧረ በጣም ቺፕ ናት፣ በጣም ቀላል ናት። ወይች ማቅጠም ሌላም የምትፈልጊው ካለው ሰጂ ያለሽ ሰውዬ እየቆየ እየሰነበተ ሲመጣ 10 ሳንቲም ሲወርቅበት 1 ሳንቲም አፈንድዶ ሶፋ ስር መፈለግ ይጀምራል። ያኔ ሚስትየዋ ለምን እንደፈታችሁ ለምን እንደተፈታቱ ይገባሻል። ያ ሲሆን ሴቶች ህጋዊ ፍቺ ያልፈጸመ ወንድ ባትነኩ ጥሩ ነው፣ ባትነካኩ ጥሩ ነው። ነገርም ባይመጣብሽ
ገብቶሻል? የተገናኛችሁበትን ዴት ያረጋችሁበትን ቀን ራሱ ስታስቢው እኔ ጋር ያለ ነው እንዴ ለካ የያዛት ተብለሽ ነገርም ይመጣብሻል። ያ ልንገርሽ ብዬ ነው። ንጹህ ሁኑ። ማርያምን ከምንም ነገር የጸዳሁ ነው። ከዛ ይሰምርላችኋል። የሰው ፈረንጁስ እኔ ፈረንጅ ሁን አበሻ ይሁን ይውላችሁ የሰው እንባ ያለበት ሰው ፈረንጅ ትሁን አበሻ ትሁን ምን አገባሽ? የሰው እንባ ያለበት ሰው ያስፈልግሽም ዴ እዛው እንባውን ይዞ ይሄድ። እኔ የፍቅር እንባ አልፈልግም። እርግማናም ዴ እኔ እናቴ ሳትረግመኝ አባቴ ሳትረግመኝ የተረገመ ሰው ይዤ አብሬ ላልቅስ እንዴ በሰው እርግማን ባልሰራው ስራ። ስለዚህ ጣጣውን ይጨርስ። ያ ከባለቤቴ ጋራ ስንት አመት ነው በሲንግልነት ሲለኝ ይሄን ያህል፣ አንተስ በሲንግልነት ይሄን ያህል፣ ከፈታህ ምን ያክል ጊዜ ሆነ ይሄን ያህል፣ አንቺስ ከፈታሽ ይሄን ያህል፣ ከዛ በኋላ እየፈታህበት ላክልኝ አልኩ። ግላውብስቱ ሚያንሽ አለኝ። ናይን das nicht ስለ ግላውበንና ንሽ ግላውበን አባሽ ቢል wissen ich will schauen ja ich möchte schauen ኦኬ እሺ በባይዝ ዲያላ ላክልኝ መቼ እንደተፋታ ቴንክ ዩ። ከዛ በኋላ እንደማስቲሽ ተጣበቅኩ ያው 10 አመቴ መሆን አለበት። ተፋትቻለሁ ብቻ በቂ ነው እንዴ? አሳይኝ እግዚአብሔርን በዋትስአፕ ዳታ ዳታ ሹት ትንሽ ግን ኤክስትሪም ነው ይሄ። ፐርሰናል ዳታ ነው። እሺ ካልሽ ብሎ ላክልኝ በቃ ግዴታ ነው። እኔ ምን ነው በኋላ ይደብርሻል ብዬ ነው ምናምን እንደ አይነት ነገር አልፈልግም። ከዛ የኔን ሰል ናይነሽ ግላውድ ያለኝ አምንሻለሁ። ኧረ ችግር የለም ማለት የኔንም ለላክል ያልኩት ራሽ ግላውድ ያ አምንሻለሁ። ሁለተኛ እየኖርንም የምናየው ስለሆነ ችግር የለውም ማለት በቃ ተውኩኝ። ለምን ብዬ ነው ፈትቻለሁ ካለ የፍቺ ወረቀትን አሳይ። እመቤት እኔ ኤክሴን ከመጋባታችን በፊት ገና ጓደኛ ማሞች እየሆነን ማለት ነው አዲስ አበባ ላይ የትውልድ ዓመተ ምህረቱን ሙሉ ስሙን ምናምን ይዤ አዲስ አበባ ከተማ ላይ የተለያዩ የሚኖርባቸው ክፍለ ከተሞች ላይ ምናምን በኋላ ግን ኮምፒውተራይዝድ ነው። አንድ ቦታ ላይ ከጠየቅሽ ሁሉም ቦታ ይገቢያስ 2 ቦታ ጠይቄያለሁ። እኔ ትዳር አለ ወይ በዚህ ስም ብዬ ማለት ነው ገና እየተዋወቀ ግን ነግሬዋለሁ። ሱፖ ይምገርሚ ነሻለኝ ሀገር ውስጥ ትዳር አለ ወይ ካሁን ቀደም ፈቶ ሲያቃል ወይ ብዬ ማለት ነው። ምንም አይነት ትዳር አያሳይም አሉኝ ማለት ነው። ማርያምን አፈሻይሙት ሞዶ አባቴ ሙሉ ስም ይዤ በቃ ተባበሪ ማለት ጋብቻ አልፈጽም ስለሆነ እዚህ አይኖርም። ሰው ማገባው ሰውዬ ባለ ትዳር መሆን የለበትም። ልጆች ማልቀስ የለባቸውም። በሰው ትዳር ላይ መግባት አልፈልግም። ይሄ የሚባል ሰው በዚህ ስም የተመዘገበ ባለ ትዳር ነው ወይ ይውልኝ አልኳቸው። አላቅም አሁን ላይ ይታያል አይታይም፣ ወንጀል ነው ወንጀል አይደለም። ሰው ግን እኔ ጠየቅኩኝ አዩልኝ በዚህ በሚባል ስም ምንም አይነት የጋብቻ ዳታ አያሳይም፣ ምንም አይነት ሀገር ውስጥ ጋብቻ የለውም ተባልኩኝ ማለት ነው። ከዛ እንደው ሀገር ውስጥ ምንም አይነት ጋብቻ እንደሌለ አጣራሁ። እንዴ ይገርማል ጎበዝ ነሽ ግን ምናምን አለኝ ማለት ነው። ኧረ የለኝም ካለኝ እንዴት እንደዛ ልሻለሁ አለኝ። ጎበዝ ነሽ ግን ያለኝ ምንም አይነት ኢትዮጵያ ውስጥ የጋብቻ ሰነድ የለውም። ለከተማው እንደዛ አድርጉ። ባለትዳር ሰው እኔ ማለት ሳላውቅ በጣም ኤክስትሪም ተሸውጄ ካልሆነ በስተቀር እኔ ሴት ልጅ በእኔ ምክንያት እንድታለቅስብኝ አልፈልግም። እኔ አልፈልግምም ደግሞ የሰው እንባ እንኳን የሰው እንባ ይቅርና የራሳችንንም መታገል ባቃተን ሰዓት ጭራሽ ደግሞ በዚህ ኑሮ ላይ የሰው እንባ ላይ ሊጨምር እንዴ? ከሄደ በኋላ መንገሯና ዶኛ በቃ ተናገሩና ፍቺው። ግን ወቂበት አንቺ ይሄ እንትን ነው ሬድ ፍላግ ነው። ለራስሽ ወቂበት፣ ለወደፊት ወቂበት፣ ለራስሽ ቫልዩ ይኑር። በጣም ደግሞ በተፈጥሮ ልንገርሽ ሴቶች አሁንኛ አቴንሽን ሲከር ነን አይደለ? ወንዶች በጣም ሙጭጭ ካልንባቸው ደስ አይላቸው። ወንድ ላይ በተፈጥሮ አሁን ብዙዎቻችሁ የሚመስላችሁ ቀልቃላ ባልሽ እንዴት ያዘሽ በጣም ቁጡና ፈጣን ሴት ወንድ ልጅ ይወዳል። እኔ በተፈጥሮ በጣም እንትን ነኝ። በቃ ትንሽ ነገር ነው የሚያስቀኝ፣ ትንሽ ነገር ነው የሚያስቆጣኝ።
ትንሽ ነገር ነው የሚያስቀኝ። ትንሽ የሆነ በቤተሰብም በዘመድም በተውሹ ጓደኛም የማትረሳ አይነት ሴት አለች አይደለ? በየጓደኛችሁ ነው። እንደዛ አይነት ሰው ነኝ እኔ፣ አልረሳም። ምክንያቱም እኔ በቃ እንዴት ብዬ ልንገራችሁ እንትን ነኝ፣ በቃ ፍሪ ነኝ፣ እብድ ያልኩኝ ነኝ በተፈጥሮ። ይሄ ዝም ምንድነው ተጫወቱ ምንንም በቃ የሆነ ዝም ያለን ሰው ኮስተር ያለን ሰው ማሳቅ የሚችል ሰው ነው። ብዙ ሰዎች ግን ቀልቃላ እንደዚህ ሆኖ ሴት ልጅ እንደዛ አይደለም። ወንዶች ሴት ልጅ ረጋ አርጉ ዝም ያልሽ አይደለም። ኖ ኖ ኖ ኖ ኖ አይደለም። ተጫዋች ሴት ይወዳል። እመቤቴን ነው የምላችሁ። ተጫዋች ሴት ይወዳል። ኦቨር ኮንፊደንስ ያላት ሴት ይወዳል። ኦቨር ኮንፊደንስ ያላት ሴት ኦቨር ኮንፊደንስ ያላት ሴት ግን የግድ ኮንፊደንስ አለኝ አሉ አይደለም። በቃ ራስሽ ላይ በደንብ ዲቨሎፕ አድርጊ፣ በራስ መተማመን። በቃ አንቺን ባንቺነትሽ ተቀበይ። ረጅም ነሽ፣ ረጅምነትሽን ተቀበይ። ጥቁር ነሽ፣ ጥቁርነትሽን ተቀበይ። ጸይም ነሽ፣ ጸይምነትሽን ተቀበይ። ቀይ ነሽ፣ ቀይነትሽን ተቀበይ። እዚህ ጋር እንደ ጠቃጠቆ ሙዝ ወጥቶብሻል፣ ተቀበይ። ወፍራም ነሽ፣ ተቀበይ። ቀጭን ነሽ፣ ተቀበይ። መሀይም ነሽ፣ ተቀበይ። ምሁር ነሽ፣ ተቀበይ። አንቺን ባንቺነትሽን ተቀብለሽ በቃ ባለሽ ማንነት የመከበር መብት አለሽ። መሀይም ኮሽ መሀይም ሆነሽ የመከበር መብት አለሽ። ደሃ ሆነሽ የመከበር መብት አለሽ። ዶክተርም ስለሆንሽ በቃ ምንም ሆኚ ሰው ስለሆንሽ ብቻ የመከበር መብት አለሽ። የሆነ ዶክተር ስለሆንሽ ሌላ ቦታ ሊሰጥሽ፣ ዶክተር ስላልሆንሽ ሌላ ቦታ ሊሰጥሽ ኖ ኖ ኖ። ሰው ስለሆንሽ ብቻ ለማንኛውም ሰው የሚሰጠው ክብር ላንቺም ይገባሻል። ኦቨር ኮንፊደንስ ያስፈልጋል። ስትሄጂ እኔ እንጃ አንተ የምትበላው ምናምን ነው ያን ነገር ካልወደድሽው አልወደውም። የምትወጂው ምግብ እዘዥ። ይሄን የቤት ቀለም አልወደድሽውም፣ አልወደድኩትም። ይሄንን ቤት አልወደድኩትም፣ አልወደድኩትም። የፈለገ ቦታ ሄደ ይሄን ነገር እኔ ግን አልወደድኩትም ካልኩት በቃ አልወደድኩትም። አይ እኔ ወድጄዋለሁ፣ አንቺ ወደድሽው አልወደድሽው የራስሽ ጉዳይ። ከፈለግሽ ነይ፣ ከፈለግሽ አትምጭ ካለኝ እሱ የኔ ባል አይደለም። ለምን የኔ ቆንጆ? ስለዚህ አሁን እሱ እንደሚሄድ ነግሮሻል። ሲሄድ ቻው አላለሽም። ሊሄድ ነው በሰላም እንገናኝ አላለሽም። የሆነ ሀገር ከደረሰ በኋላ ነገረሽ። ይሄ ሬድ ፍላግ ነው። ተለያየ አኩርፊው እያልኩሽ አይደለም፣ እንዳታኮርፊ። ግን ለራስሽ ክብር ይኖርሽ። የሆነ ነገር ሲሰጥሽ ቴንክ ዩ የምትፈልጊው ነገር አለ እንዲህ ይፈልጋለሁ ፕሊስ፣ ከቻልክ ፕሊስ እንዲህ ይፈልጋለሁ። የምትፈልጊው ምንም ነገር አያስፈልግም። የሆነ ርካሽ አትሁኑ፣ ሙጭጭ አትበሉ። እኔ ህይወት አስተምሮኝ ነው። በነገራችን ላይ ህይወት አስተምሮኝ ነው። እኔ በፊት በቃ በጣም በቃ ሪስፔክት በቃ እንዴት ብዬ ልንገራችሁ ምናምን ስትሰጡ በቃ ያ ይመስለኝ ነበር ነው። በጣም ለዛ ሰው ሪስፔክት ስትሰጡ ከዛ ሰው ወጣችሁ መኖር ማችሉ ቀስ እያለ በራስ መተማመናችሁን እየቀማ ዕውቀታችሁን በመሀይምነት እየለወጠ ከዛን አልችልም ብላችሁ እንደ በግ ነይ ስትበይ ሂጅ ስትበይ ምፈለፊ በግ ነው የሚያረግሽ። ህይወት ያስተማረችኝ ነገር ግን ምንድነው? በሁለተኛው ባሌ ላይ እየተማርኩት ነገር ምን ተማርኩኝ? ከዛ ማንንም መክሮኝ አይደለም። ምንድነው የተማርኩት? እንዴ መግደዬ ሸሚስ ልተኩስ ነበረ። ሳምሪ አባቷ ጋር ከሄደች እኔ ጋር ብትመጪ እየተኩስኩ ባውራሽ ይደብርሻል? ልምጣና ቶሎ በመኪና ወስጅሽ ቤት ላምጣሽና ልብሴን 5 ሸሚዝ ለ5 ቀን የሚሆን ልተኩስና ከዛን ተያይዘን እንወጣለን። እሺ በቃ ለባብሰሽ ጠብቂኝ፣ ሻወር ልግባ ይለኛል። ለባብሽ ጠብቋለሁ፣ ፒክ ያደርገኛል፣ ለቤት እመጣለሁ። እምወደው አባቴ አፈሽዬ ይሙት ነው የምላችሁ። እኔ ኦርቶዶክስ ነኝ፣ እመቤቴ ምስክሬ ናት። ቁጭ ብሎ ሸሚዙን እየተኮሰ በመሃል ቡና ያፈላልኛል፣ የሚጠጣ ለስላሳ ያመጣልኛል፣ ቺፕስ ነገር ስናክ ነገር ያ ወንድ ላጤ ቤት ምን ይኖር የሆነ ነገር ያመጣልኛል። ተኩሶ ውጭ ወተን ቤት ላምጣ ፒሳ ልዘዝ ወይስ እንውጣ ይለኛል። እሁድ ስለሆነ ከፈለክ ዘዝ ግን ወክ እናድርግና ቤት አዘን እንበላለን። ቁጭ ብዬ አመናችሁ ማላመና የዛን ሰዓት ዞር በል እያልኩ ብተኩስለት፣ የዛን ሰዓት ዞር በል እያልኩ ቤት ውስጥ ምንድነው እንደዚህ ያለ የተጠራቀመው ንቃ ባጥብለት፣ እንደዚህ ባረግለት፣ ከዛ ቁልፍ ይሰጠኛል ቤት እንዳጸዳ። አየሽ ተማርኩኝ። ቦይፍሬንዴ ነው ነየር እኔ ገስት ነኝ። በፌስታል ቅያሪ ልብስ ይዣል ሄድኩ። አለኝ ምላትን ሽቶ ተቀብቼ አለች ምላትን ዶዶራንት ተቀብቼ ታጥቤ ዝንጥ ብዬ አልዘነጥኩም ማሉ አይነት አለባበስ ለብሽ ሄጄ እዛ ላብላብ መሽተት አልፈልግም። ይተኩስ ቁጭ ብያለሁ።
አያችሁ አሁን የሆነ ክትበል ላይ እዚህ ማግኒሽት መቅደስ እንደዛ አትወድም፣ መቅደስ እንደዚህ አትወድም፣ ዳዚስ መቅደስ እንደዛ አትወድም ይላል። አያችሁ ባለቤቴ ብቀጥንም ጠጅ ነኝ እኔ ምሁር ቢሆን ለራሱ ነው። ጥሩ ገንዘብ ቢያመጣ ለራሱ ነው። አብረን እስካለን ድረስ የሚያስተዳድረኝ ምንድነው? አክብሮቱ ነው። ደሞዙ ለኔ ዘላለማዊ ነው። ሲሄድ ይዞት ይሄዳል። ጥሩ ክብርና ጥሩ ፍቅር ግን ሲሄድ አብሮት ከኔ ጋር ይቀራል። አትሊስት ጥሩ የፍቅር ጊዜ ያሳልፋለሁ። ጥሩ የሞራል ጊዜ ያሳልፋለሁ። ምን አገባኝ እኔ ብዙ ደሞዝ ቢያገኝ? ምን አገባኝ እኔ ሀብታም ሰፈር ቢኖር? ምን አገባኝ እኔ? ለምን ጠቅላይ ሚኒስትሩ አይሆንም? ምንን ወዶኝ ሰላም እስካለኝ ድረስ ሃንድል ማድረገው እንደ ፍቅረኛ ነው፣ እንደ ጠቅላይ ሚኒስቴርነቱ አይደለም። አይመለከተኝም። ኦኬ ትመጥነኛለች ብሎ እከሌ ይባላሉ ካለኝ እንደ መቅደስ እንደ ፍቅረኛ እንጂ እንደ ጠቅላይ ሚኒስቴርነት ሃንድል አላደርገውም። አልሰማውም ነው የምነግርሽ። ምን አገባኝ? አከብረዋለሁ፣ እወደዋለሁ። ግን የምርጫ ቅስቀሳ ኖ ሞር። አንዴ ትሸወጃለሽ። የሆነ ነገር ስታይ ይሄ መቅደስ ነገር አትለቃቅሚ። የሆነ ነገር አረ መቅደስ እንደዚህ ሆኖ አይደለም ተቻችሎ ነው እያልኩኝ ባህሌም እንደዛ ብሎ ስላሳደገኝ ብዙ ያየኋቸው ነጥቦች፣ ብዙ ያየኋቸው ምልክቶች ኢግኖር አድርጌ በባዕድ ሀገር ዋጋ አስከፍሎኛል። ለምን ደግመዋለሁ? በሩን ከፍቶልኝ ይገባለሁ። እንደውም እንዳይደብርሽ እያለ ይጨንቀዋል እሱ። እንኳን ተነስቼ ላጸዳ መሽቶኝ ይኸው 10 አመታችን መይቶኝ። ሴቶች ለእናንተ ነው የምነግራችሁ። ማየት ማመን ነው። እያያችሁ ነው እንግዲህ። መሽቶኝ የእንጀራ ልጁን ሳይቀር ይዞ ዓለምን በመርከብ ይዞራል። ያውም ቪአይፒ እየቆረጠ ዝም ብሎ እንኳን አይደለም። ያ መገናኛ ድልድይ ታች መገናኛ ላይ ተደርድሮ ያገኘሽው ልብስና ዘፍነሽ ተሰቅሎ ያገኘሽው ልብስ እኩል አይደለም። ልብሱ አንድ አይነት እንኳን ቢሆን፣ ብራንዱ አንድ አይነት እንኳን ቢሆን፣ ቦርሳው አንድ አይነት እንኳን ቢሆን፣ ሽቶ አንድ አይነት እንኳን ቢሆን፣ መገናኛ ታች መንገድ ላይ ተዘርግቶ ተክለ ሃይማኖት መንገድ ላይ ተዘርግቶ ያገኘሽው ልብስና ዘፍነሽ ደንበል ተሰቅሎ በመስቀያ የተቀመጠ ልብስ ዋጋው አንድ አይደለም። ለራስሽ ቫልዩ መስጠት አለብሽ። ለራስሽ ቫልዩ ሰጥሽ ማለት ሌላ ሰውን ታንቋሽሻለሽ፣ ታራክሻለሽ ማለት አይደለም። አም ፕራውድ ኦኬ፣ ጥሩ ስራ ስላለ አም ፕራውድ፣ ጥሩ የተማሩ ቤተሰቦች ስላሉት አም ፕራውድ፣ ጥሩ የላይፍ ስታንዳርድ ላይ ያሉ ቤተሰቦች ስላሉት ኦኬ። ከኔ ጋር ግን አንድ ላይ ሲኖር እኔ በኔነቴ መከበር አለብኝ። የድሮውን ነው ማወራሽ የኔ ቆንጆ። ዘፍነሽ ተዘግቶ ሊሆን ይችላል። የድሮውን ነው ማወራሽ። ኢትዮጵያ ሾፒንግ ያደረኩት የዛሬ 12 አመት ነው። ከዛው ውጪ ከዚህ ሄጄ ኢትዮጵያ ሾፒንግ አድርጌ አላውቅም። የዛሬ 12 አመት ግን እነ ዘፍነሽ ሾፒንግ ታደርጊያለሽ፣ ቤተልሔም ፕላዛ ላይ ማኪያቱ ትጠጫለሽ፣ ደንበል ሄደሽ እዛ ልብሶችን ትገዛዣለሽ፣ ሞል አለ። ያ ስራ ቢበዛ ምን ችግር አለ? የኔም ባል ስራ ያበዛል። ቀጣይ ሳምንትም ጉዞ አለው። በየቦር ብዙ ጊዜ ነው ፍላይት የሚያደርገው። ኖርማል ነው እና ቆንጆ ሃርድ ወርክ ካልሰራ ዘንጥ አድርጎ ያኖረኛል። የኩሽ እያይ ሰራተኛ ነው። የተጣራ 2 ከምናምን በልቼ ነው እንዴ ዝንጥ ብዬ የምኖረው? ከልጆቼና ከአባቴ አልፎ። እሺ ሶ ለራሳችሁ ቫልዩ ይኖራችሁ። ይሄንን እምላችሁ አንድ ኤክስፒሪየንስ ያላችሁ ሰው ሙጭጭ። እኛ ሴቶች አቴንሽን ሲከር ነን። በቃ ሲሉን ምንም ላይ መስለች። ወንዶች ግን ሙጭጭ ካልሽባቸው ደስ አይላቸው። ሰርፕራይዝ መሆን አለባቸው። አሁን ደግሞ ምን ልትለኝ ነው? እስከ ጥግ ድረስ ሊያውቅሽ አይገባም። እስከ ጥግ ድረስ ምን ያክል እንደምትወጂው ያለሱ መኖር እንደማቺ እሱን ካጣሽ ራስሽ እንደምታጠፊ ካወቀ ምን ቀረው? የትም አትሄድም። ምን ትሆናለች እኔ እያለሁላት ይላል። እኔ እያለሁላት ምን ትሆናለች? ባለቤት ደናል ምን ትሆናለች? እኔ እያለሁላት ነው የሚለው። ሰርፕራይዝ መሆን አለበት። ልብ መንጠልጠል አለበት። ውደጁ፣ አፍቅሪው። ሰው ባልን መሳደብ ነውር ነው። ማንጓጠጥ ነውር ነው። እኔ ባል ተሳድቤ አላውቅም። እኔ አንድ ቀን አንተ ብዬ ባል ረመቤቴ ምስክሬ ናት። ሰድበውኝም ሰድቤም አላውቅም።
ግልምጫ ተገልምጫ አውቃለሁ፣ ተገላምጬም አውቃለሁ። በስድብ ደረጃ አንተ እና እንተ ብዬ ተናግሬ አላውቅም። ለምን ደም የምሰድበው? ትልቅ ሰው እኮ ነው። እኔ ሳምሪን ዛሬ አፍራታለሁ፣ አልሰድባትም። ሳምሪን ለመናገር አፍራታለሁ። 14 ዓመት ሊሞላ ስለሆነ አልናገርም። የ31 ዓመት ኤጅ ጋፕ ኖርማል። ያው አንቺ 50 ዓመት ሲሞላሽ እሱ 81 ዓመት ይሆናል። ፓምፐርስ ተቀይሪያለሽ፣ ያው አምነሽበት ማለት ነው። 81 ዓመት ሲሞላው ልፈችው ከሆነ የራስሽ ጉዳይ። 50 ዓመት ማለት ደግሞ እኔ ከ9 ዓመት በኋላ ማለት ነው። ብዙ አላረጅም ወይ ደግሞ እነንትና እዚህ ሚዲያ ላይ ያሉት ማለት ነው። አሁን እነሱ የ81 ዓመት እንዴት አድርጎ ነው የሚያጠግባቸው? ከ30 ዓመት ጋር ከታች ይመጣመጣሉ እንጂ። ስለዚህ በኋላ ላይ ችግር ውስጥ ካልገባሽ እንዳትረገሚ። የሚሞት ሽማግሌና የሚያድግ ልጅ አይርገምህ ተብሏል። እኔ 31 ዓመት ግን ይቅርታ አድርግልኝ። እኔ አሁን ባለቤቴ 3 ዓመት ልዩነት ነው ያለን። እሱም ሲያረጅ እኔም ማረጃለሁ። ምንም አዲስ ነገር የለም። የእሱም ጥርስ ሲወልቅ እኔም ይወልቃል። እሱ ሲጎብጥ እኔም እጎብጣለሁ። እንጧጧራለን እያልኩኝ ግን እኔ ሆርሞኔ ተቀይሮ ገና እንደ አዲስ እንዲ ሲያረገኝ እሱ 81 ዓመት ከሞላው ደግሞ አንዳንድ ሰው ቶሎ ነው የሚያረጀው፣ ቶሎ ያረጃል። አንዳንድ ሰው በ81 ዓመቱ ዊልቸር ላይ ሁሉ ሊቀመጥ ይችላል። አንዳንዱ ደግሞ ጠንካራ ነው። ሆነም ቀረም ግን በ81 ዓመት ጃሽቷል፣ ጅጅት ብሏል። ኧረ ዝም በለኝ፣ አልጋ ላይ ጎበዝ ነው ይለኛል። ጎብዝናውን ተተ በደንብ አይራመድም ሲሄድ። ትቀልዳለህ እንዴ? አብዛኛው ደግሞ ዊልቸር ላይ የሚቆይ ከስንት አንድ ነው በ81 ዓመቱ ቀጥ ብሎ የሚሄደው በብዛት እያለ ነው። በሆነ ምክንያት ኑሮሽ ቢጎድል አንቺ ሌላ የተሻለ ጋ ነው የምትሄጂው። ኦኬ የ31 ልዩነት ካለን ማለት ነው። ጥሎሽ ወጣት ነገርስ ያገባል። ምንድነው ጥሎሽ ወጣት ነገርስ ያገባል? እኔን ነው ዳዊት ያልከኝ? እኔን ነው? እኔ ኑሮዬ ቢጎድል ከባሌ ውጪ ሌላ ሰው ላገባ ከዚህ እድሜ በኋላ ኑሮ ቢጎልብኝ 3 ዓመት የሚበልጠኝ ባሌን ክፉና ደጉን አብሮ ከኔ ጋር አሳልፈው የሀገሪቱን የገዛ ሀገሩን ቢሮክራሲ ተጋፍጦ ፊቱን ፍለፊት አድርጎ በኔ ጉዳይ ላይ ግንባር ቀደም ሆኖ ልጄን ከኔ ጋር አሳድጎ በሆነ ነገር ቢጎድል እኔ ሌላ አላገባ። እኔ ሸዋይቷ ልጅ ምን ነው ይሄን ያክል ክርስቲያን እኮ ነኝ ማለቴ ኦርቶዶክስ እኮ ነኝ። ፈጣሪዬን እፈራለሁ። አያርግበት ሲሆን ምንም አይሆንም። እኔ ጸሎት አደርጋለሁ። አያርግበት ቢሆን ቢጎድል ማለት ምን ቢጎድል ማለት ምን ቢጎድል የሆነ ነገር ቢጎድል ስትል ምን ቢጎድል ቢታመም ወይ እቃው ባይሰራ አይስራ። ታዲያ ምን ችግር አለ? ጥሩ ጊዜ ያሳልፈናል። ከ10 ዓመት በላይ ጻርኩስ መንፈስ አያረግበትም። ጥሩ ጊዜ ያሳልፈያለሁ። መቤቴን እንክብክብ አድርጌ እንደምወደው እንዳባቴ እንክብክብ አድርጌ ኢቭን እንኳን መጦሪያ ውሰዱልኝ አለለ። ማርያምን ነው የምላችሁ። መቤቴን እንክብክብ አድርጌ ሳምያለሁ። ስንት ጊዜ እሱ እኮ ማለት ነው ሂሳብ ሳያስብ እንደሌላ ሰው ሂሳብ ሳያስብ ኑሮውን ላው ላይ አክብዶ ማለት ነው ዘና ብሎ መኖር ሲችል ላው ላይ አክብዶ ኤቭሪቲንግ አንዲት ነገር እንትን ሳይል ማለት ነው። ትቀልጃለሽ እንዴ? ከዛስ እኔስ አሟሟቴ ያምራል። ነገ ደግሞ እኔ ምናልባት የሚይዘኝ ህመም ጭራሽ ለተንከባካቢ ማስቸጋሪ ህመም እግዚአብሔር ሊያመጣብኝ ይችላል። በፍጹም የሚያከብረኝን ሰው ህመም አጋጠመው የሆነ ነገር በጭራሽ ነው የምላችሁ። በጭራሽ ኢቭን ተንከባካቢ እንኳን ቢመደብልኝ ቃሌ ናት፣ መቤቴ ምስክሬ ናት። አያርግበት እንጂ ተንከባካቢዋ ራሱ ቁጭ ብዬ አይኔ እያየ እንድቀይር ነው ማድረገው። እንዲያ እንዳታንገጫግጭብኝ በጭራሽ። ትቀልጃለሽ እንዴ?
አያስፈልገኝም እጾማለሁ፣ ቤተክርስቲያን እሄዳለሁ። አያስፈልገኝም። ገብቶሻል አይደለም? ምንም አያስፈልገኝም። አዎ አያስፈልገኝም በጭራሽ። አንድ ሰው ክፉ ቀንሽን አብሮሽ ተወጥቶ ለእያንዳንዱ ነገር እኔ ያለሁልሽ ብሎ ከፋሽ አልከፋሽ ብሎ ምነው ዛሬ ዝም አልሽ፣ ምን ሆነሻል፣ አንቺ እኮ ስስቂ ነው የሚያምርብሽ ብሎ አንድ ቀን የራሱን ውሳኔ የደማ ቂጥ የለሽ የሚል ስፖንጅ ያደርጋለሁ እንደ ሴቶቹ ሳይል እያንዳንዱ ሰው ስንት ነገር አለ። አሜን። ስንት ነገር አለ። አንተ ብትሆን ታረገዋለህ። እኔ መውለድ አልፈልግም፣ ልጆቼን ማሳደግ ነው የምፈልገው። አንተም ልጅ አለህ ብለህ እያንዳንዱን እንደዚህ ሆኖ አይዞሽ እንደዚህ ነው እያለ ከነ ልጅህ የሆነ ነገር ሲባል ግንባር ቀደም እየሄደ ጓ እያለ የሆነ ነገር ሲባል እኔ ነኝ ዝም በይ አንቺ ቆይ እኔ ያለሁኝ እያለ አንዲት ነገር እንዳይከፋህ ከሀገሬ ከኢትዮጵያ በላይ አንዲት ክብሬ ሳትነካ ለእያንዳንዷ ነገር እፊት እየሄደ ለእያንዳንዷ ነገር ታይቀና ተስማህሽ ፓርተን እንደዛ አይደለም ቆይ አቸኩይ ምናምን እያለ ይሄን ሁሉ ነገር ክፉ ቀን አስወጥቶ የምወደው አባቴ ስልክ ደውዬ ስልኩ ካልተነሳ ወደታች ሊለኝ የምነሳ ሴትዮ አባቴ አንድ ወር ሁሉ ካላወራሁኝ ምንም አይመስለኝም። የኛ ያክል ነው በቃ ካጠገቤ ቆመ እና አሁን የሆነ ህመም ቢመጣ እኔ እሱን ሌላ ሊያምረኝ ከ3 አመቷ ጀምሮ ሳምሪዬን ከኔ ጋር አሳድጎ አንቺ የምታገኛትን ለራስሽና ለቤተሰቦችሽ ለአንዳንድ ነገር ካረግሽ ይበቃል እኔ ያለሁኝ ለሁሉ ነገር እያለ ከኔ የሚፈልገው አንድና አንድ መሳቄን ሳቄን ብቻ ያረገ ሰውዬ ነገ ጧት የሆነ ነገር ቢያጋጥመው እኔ ሌላ ላገባ እንደው ምድር ራሱ እንደው አከደኝም የመሬት መንቀጥቀጥ አይመጣም የመሬት መንቀጥቀጥ እንደው መሬቷ ራሱ አትንሸራተትም አይወቅሰኝም። ደሳለሽ ሻት ብስቶግልክልሽ ደሳለሽ እያለ ስካንዲኔቪያንና ሜዲትራሊያንና ካራቢክንና አረብ ሀገራትና አውሮፓን እንደዚህ ያሽከረከረኝ ሰውዬ ደሳለሽ እያለ አይኔን እያየ የኔን ደስታ የሚያይ ሰውዬ ነገ አንድ ነገር ቢመጣበት እኔ ሌላ ወንድ ሊያምረኝ ሲጀመር ከዚህ በኋላ ከወንድ ጋር ስማማለሁ እንዴ እሱን አግኝቼ እንደዚህ አይነት ሰውዬ ጋር ኖሬ ሲጀመር ከወንድ ጋር ስማማለሁ ወይ ነው ጨዋታው ሲጀመር ካሁን በኋላ ከወንድ ጋር ራሱ ስማማለሁ ወይ ድሮ ከወንድሜ ጋር ተጨቃጭቅም ብዬ ማላኮርፈው ሰውዬ ወንድሜ ትንሽ ነገር ከተናገረኝ ራሱ አሁን ማኩረፍ ብሎክ ማድረግ ጀምሬያለሁ። ምክንያቱም ሞር አቴንሽን እዚህ ጋር አግኝቻለሁ። በቃ ሙሉ ለሙሉ እንደፈለኩ እንደ ህፃሌ ጭምልቅልቅልቅ ቀምልበት ሰው ከማግኘቴ የተነሳ ሰው ትንሽ ነገር ሲናገረኝ ብሎክ ማድረግ ጀምሬያለሁ። የብቸኝነት ስሜት ቢሰማኝ የሆነ እንትን ነገር ቢሰማኝ ምናምን እኮ የሆነ ሰው ላይ ይጠጋ ነበር። ብቻዬን ይሆንኩ የመሰለኝ እኮ ይሄ ሰው ብዙ አቴንሽን ስለሰጠኝ እኮ ነው። አታናደኝ በእናትህ። እንደዚህ አይነት አስተሳሰብ አላችሁ እናንተ ግን። አሜን። እንደዛ ነው የሚባለው። የሆነ ነገር እቃው ባይሰራ የሰው ልጅ እኮ ያለ እንትን ይኖራል እኮ። እሱነቱን ሳይሆን የተደረገልሽን ነው። ታዲያ ሰውን የምትጠላው በተደረገብህ አይደል እንዴ? ሰውን የምትጠላው እኮ ስለሰደበህ፣ ስለደበደበህ፣ ስላስራበህ፣ ስለከዳህ አይደለም የምትጠላው። በድርጊቱ አይደለም የምትጠላው፣ በሰውነቱ እኮ አይደለም የምትጠላው አይደለም። ምናልባት አንድ ፍቅረኛ ከርታህ ከነበር፣ አየር ወስዳብህ ከነበር፣ ተጫውታብህ ከነበር፣ በፍቅርህ ላይ አላቅጣብህ ከነበር ሰውነቷን እሷነቷን እኮ አይደለም ድርጊቷን ነው የጠላኸው። ስለዚህ የሰው ልጅ ድርጊቱ ይወደዳል፣ ድርጊቱ ይጠላል። ገብቷል? ሰው ድርጊቱ ይጠላል፣ ድርጊቱ ይወደዳል።
ማንም ሰው እኮ አባት ነው አይደል እንዴ? ሁሉም ሰው አባት ነው ይባላል። አባት ነው። በአባት ከሆነ እኮ ማንኛውም አባት መወደድ አለበት አይደለ? አባትህን ግን ለየት የሚያደርገው ምንድነው? የሰጠህ ሞራል አይደለ? የኔ ልጅ አንበሳው፣ ኮርማው፣ አጅሬው፣ መከታዬ አንተ እያለህልኝ አንተ ስታድግ ዶክተር ትሆናለህ፣ ታክመኛለህ፣ እዚህ ጋር ትዳብሰኛለህ። ንጉሱ እንዳነኩብኝ ንጉሴ ያለ ቃል አይደለ እንዴ አባትህን እንዳትረሳው የሚያደርግ? አንተ ሞት ደግሞ ይሄን ሊያቅጥህ ነው። እንዳፈራ ጀግናው አንበሳው ጎበዝ እኮ ነው። ገና አንተ ዶክተር ፓይለት ነው የምትሆነው ያለ ሞራል የሰጠህ ልጄን እንዳትናገሩብኝ፣ ጫፉን እንዳትነኩብኝ ልጄን ነግሬያችኋለሁ ያለህ ሞራል እኮ ነው አባትህ ከጭንቅላትህ እንዳይወጣ ኤክስትሪም አባትህ ጋራ እንደዚህ ሆንከው እንጂ ይድፋህ አንተ ገፊ አንተን ከወለድኩ ጨምሮ ነው እንደወጣህ ቀር እርግማናም። ይሄ በእናቱ ዘመዶች ወጥቶ ነው ይሄ ፋራቢስ ይሄ እንትን ምናምን ካለህ እኮ በዛው ልክ ነው። አባት ስለሆነ ሳይሆን ንግግሩ ነው ላንተ የሰጠ ሞራል ነው፣ የተጠነቀቀልህ ነው፣ ፕሮቴክት ያደረገህ መንገር ነው፣ የሰጠህ ተስፋ ነው። አንተ ይሄ ሀብታም ነው ያስታውቃል፣ ጀግና ነው ደግሞ ይችላል ካለ እንዴት ነው አባትህን ልረሳው የምችለው? ልጄ አንበሳዬ ልጄ ደህና ነህልኝ? ደህና ነህ እየጸለይኩልህ ነው ስለሚልህ አይደለም። ሰው ልጅ ድርጊቱን ነው የምትወደው። ላንተ ያለውን አመለካከት ነው የምትወደው። ላንተ ያለውን ፍቅር ነው የምትወደው ዳዊትዬ። እሺ አንተ አይገባህም። በቃ ጥፋ ከዚህ። አንተ አሁን የምትፈልገው የሆነ ሚስቴ እቃዬ ሲኮላሽ ትታኝ ትሄዳለህ የሚል አስተሳሰብ አለብህ። ሁሉም ሴት እንደዛ ያስብም። ልንገርህ በዚህ አጋጣሚ አንተ መልካም ከሆንክ ካቃጠልካት፣ ደንቆሮ እያልክ ከሰደብካት፣ ዘረ ምናምን ጥሴ እያልክ ከሰደብካት፣ ማናባሻውን እዚህ ደፍቼሽ ብሄድ ማናባሻለሽ እያልክ በጥፊ በርግጫ እያልክ ካኖርካት በሽታና እርጅና የተጫነህለት አለቀልህ። ይሄ ምንም ሆኜ ነው። ብላ ከበላህ ብላ ካልበላህ አትብላ። እንደ ድሮ ዛሬ የለም። እሺ እባብ ልቡን አይቶ ግር ነሳው እያለች የምትጫወትበት ድሮ ያደረካት ካለ ድሮ አንተ ወጣት እያለ ጡንቻ ባለ ሰዓት ጉልበት ባለ ሰዓት እያገጣበርክ ፊቷ ላይ የመታሃትን የደበደብካትን እያየች እርጅናና በሽታ ይዞህ ካገኘች ያኔ ንዴቷ ልትወጣበት ይችላል። እንደዚህ አይነቷ ግን ቶሎ ነው ትተህ የምትሄደው። ነገር ግን ፍቅር የሰጠሃት ሴት፣ ስላንተ የኖርክላት ሴት፣ ስለ ሳቋ ስለ ደስታዋ ትኩረት የሰጠሃት ሴት አንተ የሆነ ነገር ሆንክ ብላ ትተሃት ትሄደ። ያ ታስይ ጨርሻለሁ። ይበቃኛል ጋይስ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሁላችሁም ያ ጽርቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም። ከክፋት ደግነት ይሻላል። መቼ ክፉ አትሆኑ። ከሚያቆስላችሁ ሰው ጋር አብራችሁ አትሆኑ። አብራችሁ የሆናችሁ ሰው የሳቃችሁ ምንጭ ከሆነ ደግሞ እስከ ለተሞት እስከ ምናምኑ ነው መውደድ ያለባችሁ። ያ አትሳሳት። እግዚአብሔር ተንኮለኛ አይወድም። እግዚአብሔር የሆነ ላንተ ሲመችህ እንድትወደው የሆነ ቀን ደግሞ አይ አሁን ጤናም የለውም እንትንም የለውም ብለህ ቻው እንድትለው እግዚአብሔር ደግሞ ያንተ የባሰ ነው የሚሆነው። ምናልባት ያ ሰው ለመንከባከብ እንዲመች ሆኖ ሊሆን ይችላል የሚታመመው። ያንተ ደግሞ ለመንከባከብ እንኳን እንዳይመች ሆኖ ነው የሚሆነው። ባለቤቴ ደግሞ አንተ እንደ አልከው ወይም ደግሞ ምሳሌ እንደሰጠው አይሆንም። እኔ ጸልያለሁ። ያ ሽማግሌ ኃይለ አብ የሳም ሽማግሌ I don't need ባል I don't want anything. I have everything. Thanks God. So where is your problem? This is not your business. This is not your business. Yeah. Yum. Cool.
ቆንጆ ጽድት ያልኩ ሽማግሌ ነኝ። ዝርክርክ ሽማግሌ መሰልኩ። አመድ ለአመድ የሚሄድ እከካም ኛ ወጣት እያለሁ ነው ያከኩት። በጎልማሳነቴ ላይ ከኬን አራግፍ ያለው ሰው ምን ችግር አለ ታዲያ? እከክ ተራክፎ እርጅና ሲመጣ የማታ እንጀራ ስጠኝ ማለት ይሄ አይደለም። ባይ ባይ። አንዳንድ ሰዎች እናቴ ያነጋግሯቸዋል። ባይ ወዳችኋለሁ። እሺ ወዳችኋለሁ ከልቤ ማለት ነው። እና ለልጅና ለባል ይጸለያል። እሺ የሀገሬ ልጆች ያላገባችሁ ልንገራችሁ፣ ለልጅና ለባል ይጸለያል። እዚህ ቲክቶክ ላይ የምታዩዋት ይሄ ሁሉ ወዛዝርት ቆንጆ ነገ ሲያገባ ያለቅሳል። ትዳር እንዲህ ነበር እንዲህ ይላል። ካላወቀበት ሲንግል ማም ይሆናል። ካላወቀበት ድብርት ውስጥ ይገባል። ለባል ይጸለያል። ማርያምን ነው የምላችሁ፣ ለባል ይጸለያል። እሺ ትምህርት አይወስድም። እሺ የኔ ቆንጆ ቶምዬ፣ እሺ ለባል ይጸለያል። መልካም ባል ከእግዚአብሔር ነው የሚመጣው። በቁንጅናሽ አይደለም የምታመጪው፣ በውበትሽ አይደለም የምታመጪው። መልካም ባል ከእግዚአብሔር ነው የሚመጣው። ሴቶች ተክለሰውነት መምረጥ አቁሙ። አፍንጫ ቤት አይመራም፣ አይን ቤት አይመራም፣ ደረት ቤት አይመራም፣ ጸጉር ማጎፈር ቤት አይመራም፣ ቁመት ቤት አይመራም። ማርያምን ቤት የሚመራው አስተሳሰብ ነው። ጥሩ አስተሳሰብ ያለው ለሰው ልጅ ክብር ያለው ባል ስታገኙ አክብሩ። ሴት እስኪ እንደ ወንዶች ሁን፣ እስኪ እንደ ወንዶ እኔ አንዳንድ ሴቶች ለስላሳ ወንድ ስታገኙ እስኪ እንደ ወንዶች ሁን የምትሉ ሴቶች እንዴት እንደምታናድዱኝ እንዴት እንደምታናድዱኝ አለቀጥ በቅናት ግብ የምታረጉ ሴቶች እንዴት እንደምታናድዱኝ። እኔ በቅናት ብታንገባግቡኝ ብትጨቀጭቁኝ ምን ብትሉኝ እኔ ወንዶችን ቦ ምን እንደማረግሽ ታውቂያለሽ? እመቤቴን ፍትት ታረግሽና እንደውም ፈታውሽ፣ በቃ እንደውም ፈታውሽ፣ እፈታሻለሁ፣ ሌላ አገባለሁ፣ በቃ ይውጣልሽ። እንደው በጩኸትም መልኩ በጉንፋንም መልኩ በተቅማጥም መልኩ ይውጣልሽ። እኔ ብሆን ፍትት ታርጌ ግብት ነበር ማረገው። እንደዚህ ታንገበግቢው እንደዚህ ሆኖ ማናት እሷ ሰላም ያልካል? ለምንድን ነው አጠገብ የቆመችው? እስቲ እንደ ወንዶቹ እንደዚህ ያደርግ። ወንዶችማ እንዲህ ያደርጋሉ፣ ያደለው እንዲህ ያደርጋል የምትሉ ሴቶች አርፋችሁ ተቀመጡ። ለስላሳ ወንድ ስታገኙ፣ ሴትን የሚያከብር ወንድ ስታገኙ፣ ወንድ ልጅ እንትን ሲል ነው እንጂ ቆፍጠን ሲል ነው እንጂ ወንድ ልጅ እንዲህ ሲሆን ነው እንጂ አትበሉ። ስላላያችሁት አክብሩ። የስራ ሰው ከሆነ አክብሩ። የለውጥ ሰው ከሆነ አክብሩ። ትዳራችሁን አክብሩ። ትዳር አክባሪውን ያከብራል። ትዳርና ገንዘብ አክባሪውን ያስከብራል። ገንዘብ ካከበራችሁት ያስከብራችኋል። ከበተናችሁት ያዋርዳችኋል፣ ለማኝ ያረጋችኋል። በተጎረራችሁት ልክ አመት ሳይሞላችሁ እኔ በቃ ቃሉ ጥላቶቼ ደስ እንደሚላችሁ ግን በቃ መናገር አለብኝ። ይሰብሰብላት ከዛ ይሰበሰብልሻል። ከዛ በኋላ የለመና ብር አኮራሽ፣ አሁንማ ለምነን አቋቋምንሽ ምናምን ይሉሻል። ገንዘብ ካላከበርሽው ያዋርድሻል። ትዳርም ጥሩ ትዳር ስታገኙ ካከበርሽው ያስከብርሻል። ጥሩ ትዳርና ጥሩ ገንዘብ ስታገኙ አክብሪው። ማርያምን ስታገኙ አክብሪው። ሲጀመር ጥሩ ትዳርም ሆነ ጥሩ ገንዘብ እግዚአብሔር የሚሰጥሽ ሲወድሽ እኛን ሳታማክሪ ለምን ሰውን ባማክር ኖሮ እዚህ ደረጃ ደርስ ነበር። አንቺን የመሳሰለ ልጆቹ ልጅ ይባላለሁ። አንድ ቆንጆ ሴት ልጅ ሲወልድ አንድ ቆንጆ ከዛ ሌላ ቆንጆ ወንድ ልጅ ሲወልድ አንድ ደግሞ ቆንጆ እንደዚህ ቆንጆ ጭምር ያ አንድ 6 ያስወልዱኛል። ወይኔ ልጆቿ ሲያምሩ ወይ ይባላለሁ። አበሻ ደግሞ ከቀይ ቆንጆ ማለት ይፈልጋል። በቃ ስለማላማክር እኮ ነው። እኔ አባቴን ራሱ አማክራለሁ እንዴ ሳገባና ስፈታ በልቻው ጡትሽ ይከራያል ወተት አለ። አይከራይም፣ ባሌ ኮንትራት ወስዶታል።
ያ ኮንትራት ወስዶታል። በ80 ፈርሞ ኮንትራት ወስዶታል። ያ ኮንትራቱን በጋራ ተስማምተን ካስቀጠልን እስከ ለተሞት አንድ ሰው ኮንትራቱን ካፈረሰ ያው የሱ መሆኑ ያቆማል ማለት ነው። እስከ ለተሞታችን ድረስ ኮንትራት ፈርሞ ወስዷል። ኮንትራቱ እስካልተቋረጠ ድረስ ያው እስካሁን 10 አመቱ ቀጥሏል። ኖ 8 አመቱ ከተጋባን 8 አመታችን ያው ግን ያው ከተቆጣጠረው 10 አመቱ እንደዛ ነው። አመሰግናለሁ። አይሸጥም በሊዝ አይሸጥም። አጭ እኛ ሸዋዎች እኮ ከተያዝን ያዝን ነው። እኛ ሸዋዎች እኮ ባይዘው ውሽማ እናቀብና መቼ እንርሳለን? መቼ ለጅንጀና እንመቻለን? መቼ እንርሳለን? አንርስም እኮ ራሳችንን አናስነካ። ባላችንን ሲነኩብን እኮ መቀርቀሪያ ነው የምንይዘው። ጉርጓድ ካላስገባናት እንዴ የምን ሴትን በሴት ተካ ነው? መሃላናቷን ካልከካ ነው አናስነካ አንነካ። ሸዋዎች እኮ አንያዝ፣ ከተያዝን ተያዝን ነው። እውነቴን ነው የምነግርህ። ራሱ ስትጀናጀራ ሰው የሸዋ ቶሎ ወግ ካጠበቀችብህ የሸዋ ሰው ናት። የሸዋ ሰው ነሽ እንደ በላት ቶሎ ብላ። አዎ የደብረ ብርሃን የጅሩ ነኝ የምንጃር ነኝ ካለች አይ አሁን እንዲህ ያለው ምን ለማለት ፈልገው ነው? እንዲህ ያለ ግል ስትል ነው ገና ስታጠና ነው። የሸዋ ሰው ሸዋ ባላመጠ በአመቱ ነው የሚወጣው። እና የሸዋ ሰው ከተያዝን ተያዝን ነው። ራሳችንንም እኛም አንነካም፣ ሲነኩብንም አንወድም። እንደዛ ነው። እንዴ ቀላል አከብራለሁ እንዴ? ካላከበርኩት እኮ እፈታለሁ ያልኳችሁ። እኔ ካላከበርኩ ምንድነው የማደርገው መሰላችሁ? እፈተዋለሁ። ሰው ላይ አየር መያዝ አልወድም እኔ እፈተዋለሁ። እዛስ ወይ እኮ በመጣው በአመት ከ6 ወሬ ፍትት ያደረኩት የሱንስ ጊዜ ለምን እጨርስበታለሁ? ለምን የኔስ ጊዜ ያልቃል? እሱም ቶሎ ሌላዋን ቶሎ ይያዝ። ገብቶሻል? የሰው አየር እንደምትሄጂ እያወቅሽ 5 አመት ነገሮች እስኪተካከል ወረቀት እስቲ አይረብስም። እግዚአብሔር የማይወደው መድኃኒዓለም የማይወደው ተንኮል። በቃ ካልወደድሽው ልጅን ሲወዱ ከነምናምኑ ሲጠሉም ከነምናምኑ ካልወደድሽው በምንም አይነት ሁኔታ ላይ ሆነሽ መተው ነው ያለብሽ። ነገሮችሽን በራስሽ ማስተካከል። ሰው ላይ አየር አልይዝም። ነገሮችን የሚያስተካክል እግዚአብሔር እንጂ እኔ ብልጥ ስለሆንኩ የሚስተካከል ነገር የለም። 4 ነጥብ። መላመድ እኮ ከባድ ነው የኔ እናት። እኔ ከጭቅጭቅ ጋር አልለማመድም።